ምክንያቱም ምንድነው ጠላቴን እኔ እጠብቃለሁ ወዳጄን እሱ ይጠብቅልኝ አይደል የሚባለው እና አንዳንዴ ተቃራኒውን ሰው በጣም ነው መውደድ ያለብህ። ያው 2030 ላይ የምናገኛት መዲና ብዙ ነገሮችን አልፋ እዛ ደረጃ ላይ እንደምትደርስ በጣም ተስፋ አደርጋለሁ። ማኔጅ አልሆኑ ያሉን ሰዎች ቢኖሩ ብር በጣም አጥፊ ሰው ነኝ። ብር ኤክስትራቫጋንት በስመ አብ በተለይ በምግብ ዙሪያ እኔ ምግብ ከተገኘ አጠፋለሁ። ሰላም እንደምናችሁ ውድ የዩቲዩባችን ተከታታዮች፣ ዛሬም በአዲስ እንግዳ በአዲስ ኤፒሶድ ተመልሰናል። ግቢ ፖድካስት በ2030 ፕሮግራማችን ዛሬም ከአዲስ እንግዳ ጋር እዚህ እንገኛለን። ራስሽን በማስተዋወቅ እንጀምር። እሺ፣ በክላስ ስሜ መዲና ወልዬ ይባላለሁ። እንደ ግቢ ደግሞ ዮርዳኖስ በሚል ስም ያውቁኛል። የአሶሳ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ። አምና ሪሚዲያል ተማሪ ነበር። ዘንድሮ ደግሞ የመጀመሪያ ዓመት ተማሪ ነኝ። ዮርዲ እያለች ነው የምንጠራሽ ማለት ነው? ዮርዲ እያላችሁ ብትጠሩ ደስ ይለኛል። የመጣሽበትን ስፍራ ምናምን ስፔሲፊክ የሆነ ቦታ? እሺ፣ የመጣሁት አሁን የምኖርበት አዲስ አበባ ነው። ከአዲስ አበባ ነው ወደዚህ የመጣሁት። ያው የትውልድ ቦታዬ ሽሬ እንዳስላሴ ነው። ከዛ በጦርነቱ ምክንያት ወደ አዲስ አበባ ከመጣሁ በኋላ አዲስ አበባ ትምህርቴን ተከታትዬ ጨርሼ አሁን ወደዚህ መጣሁ ማለት ነው። ስንተኛ ክፍል እያለች ነበር አዲስ የመጣሁት? 2010 ላይ ነው። 2010 ማለት ቆይተሻል ማለት ነው። በጣም ቆይቻለሁ። የሰፈር ነበር ሸገር ወደ አዲሱ ገበያ ሞጫ አካባቢ፣ ወደ ጎጃም ሞጫ አለ አይደለ? እዛ አካባቢ ነበርኩኝ። ያው የተወለድሽበት ያደግሽበት ትግራይ ክልል ሽሬ እንዳስላሴ ሲሆን አሁን ደግሞ የምትኖሪበት ያለሽው ከ2010 ጀምሮ አዲስ አበባ ነው ማለት ነው። እዚህ ፖድካስታችን ላይ ስለቀረብሽ በመጀመሪያ ከልብ ልናመሰግንሽ እንወዳለን። ሽሬ እንዳስላሴ ከሌሎቹ ምን ትለያለች? ቫይቡ ምናምን ማህበረሰቡ ትንሽ ይለያል። የሚለይበትም እሱም ትንሽ በአኗኗር ዘያችን ለየት ይላል። በተለይ በሴት ልጅ ዙሪያ የነበረው ስርዓት ትንሽ ለየት ይላል ከዚህኛው ማለት ነው። እና ልክ ወደ አዲስ አበባ እንደመጣው ትንሽ ከብዶኝ ነበረ። አይገናኝም ማለትም ይቻላል እና ከዛ አንጻር ትንሽ ይለያያል። ባህሉ እዛ ያለው ባህል ሞር በጣም ፎከስ የሚያደርገው ሴት ልጅ ላይ ስለሆነ ትንሽ ወደ አዲሱ ከተማ ደግሞ ስትቀላቀል ትንሽ ከበድ ይላል። ለመላመድ ትንሽ ያስቸግር ነበር ማለት ነው። ያስቸግር ነበር በጣም። ቢሆንም አሁን ለምደሽዋል። አሁንማ ተዳምደን የአዲስ አበባ ልጅ መባል ጀምረናል። ሴት ልጆች ላይ ጫና አለ ነው ወይስ ለቀቅ ያደርጉናል? ጫና ሳይሆን እነሱም ከመጡበት አንጻር ነው፣ ካደጉበት አንጻር። አሁን እዛ ብትል ይሄ ሱሪ መልበስ ምናምን የሚባለው ነገር ትንሽ ቆጠብ ያለ ነው። እንደገና እኛ ደግሞ በመከላከያ ዙሪያ ስለነበርን መከላከያ ውስጥ ስለነበርንም ትንሽ የነበረው ስርዓት በዛው ኢቭን ስድብ ሁላ እንሳደብ ነበር። እውነት ለማንም ሰው ያመኝ ግን ስድብ ሁላ እንሳደብ ነበር። ስድብ የለም። ስድብ ብቸኛው ስድብ የሌለበት ስፍራ ሽሬ። ስድብ ስንሳደብ ለሰውየው ይዘቀዝቀና በእግራችን ይዘናል እንደዚህ ማለት ነው። በቃ እሱ ስላለ አንድ ተማሪ ስድብ አይሳደብም። ቅጣት አለው እና ከዛ አንፃር ሽሬ እንዳስላሴ የተባለው ታውቂዋለሽ? ስሙን ትርጉሙ ምናምን አመጣጡን? ሽሬ ዋናው ከተማው ስሟ ሲሆን እንዳስላሴ ደግሞ ቤተክርስቲያኑ አለ አይደለ? ትልቁ ቤተክርስቲያን ከተያ እዛ ነው ያለው። ፌመሱ ስላሴ ቤተክርስቲያን ነው ማለት ነው። ስለ ኢንትሮዳክሽኑ እናመሰግናለን ዮርዲ። ወደ ጥያቄዎቻችን ስንገባ ያው 2030 የሚሉ ፕሮግራማችን የሚያጠነጥንበት ጥያቄያችን ስንገባ የመጀመሪያው ጥያቄ የሚሆነው ከዛሬ 5-6 ዓመት የኮቪድ ጊዜ ምን አይነት ሁኔታና የት ነበርሽ የምትገኘው? ያው እቤት ነበርኩ። እንደገና 9ኛ ክፍል ነበርና 9ኛ ክፍል 8ኛ ክፍል ልንፈተን 8 ልንፈተን አይደለ? 8 ልንፈተን ብለን በጣም ያስጠላ ጊዜ ነበር የምር። ክላሳችን በጣም የምንዋደድ ክላስ ነበር። 8ኛ ክፍል አንድ ክላስ ብቻ ነው የነበረው። የግል ትምህርት ቤት ነበርና በጣም ነበር የምንዋደደው።
ከዛ ልክ ያቋርጣል ምናምን ሲባል ምሳ ሰዓት አካባቢ ነበር የተነገረን። በቃ ለ15 ቀን ይዘጋል ተባለ። 15 ቀን ይዘጋል። ለ15 ቀን መለያየት ማለት ደግሞ በቃ በጣም የሚያስጠላ ጊዜ ነበር። በጣም የምትወደዱ ክላስ ነበራችሁ? በጣም ኢቭን እስካሁን እንገናኛለን። ብዙ አልነበራችሁም ነው ክላስ? ብዙ አልነበርንም፣ ትንሽ ነበርን፣ ግን በጣም ነበር የምንዋደደው እና ኢቭን እስካሁን ራሱ እየተቀጣጠርን እንገናኛለን እና በጣም ለኛ በጣም ከባድ ጊዜ ነበረ ምናምን። ከ8ኛ ክፍል ያሉት ልጆች ጋር ከሙሉ 15ቱ ጋር ነው ወይስ ከ3-4ቱ ጋር ነው የምትገናኙት? አረ ከ15 ሳንበልጥ እንቀራለን። ከ15 እኮ እንበልጣለን። ወደ ሰው ጋር ትገናኛላችሁ? ከ20 ምናምን አካባቢ እንገናኛለን። አሁን ድረስ ኮኔክሽን አለ አለው። የት ናቸው ማለት? አሁን አንቺ ግቢ ገብቷል፣ ስራ ለኔ ግቢ ይገባሉ፣ ስራ የያዛሉ፣ ያገባሉ። ስኮላር ማለት ይወጣ ያገባችሁ ከነ ልጇ ምናምን ትመጣለች ስንገናኝ። ደስ የሚል ነገር የለም። ደስ የሚል ነገር አለው። ተሰብስባችሁ የአንቺን ፖድካስት ጓደኛችሁ እዚህ ላይ ደርሳለች። አሪፍ ቦታ ላይ ጥሩ ነገሮችን እያደረገች ትገኛለች። እዚህ በአሶሳ ዩኒቨርሲቲ ፖድካስቱን እንደምታዩላት ተስፋ እናደርጋለን። ያው ሼር አድርጋችሁ ሼር አድርጊላቸው። ለውጦች አሉ ብለሻል አይደለ? አዎ ለውጥማ አለ። አሁን ያለሽው አንቺና ያኔ 2000 የኮቪድ ጊዜ ያለሽው አንቺ መካከል የሆነ ለውጥ ይገኛል አይደለ? ያንን ለውጥ ሰርተሽበት ነው ወይስ ግራጁዋሊ ለራሱ ዝም ብሎ ስታርጊ የመጣ ለውጦች ናቸው? አዎ እንደነገርኳችሁ እዛ ከነበረውም አንፃር ተጽዕኖ አንፃር እኔ እንኳን እንደዚህ ወጥቼ ለመናገር ቀርቶ ፕሬዘንት ሲሰጠን ራሱ በጣም መንቀጠቀጥ ሰው ነበርኩ። አዎ በጣም እና ጎበዝ አልነበርኩም እንደዚህ አይነት ነገሮች። እግዚአብሔር ይስጠው። አሁን በዚህ በጣም ላመሰግነው ፈልጋለሁና አንድ ተማሪ ክላሳችን ተማሪ ነበርና በጣም ደፋር ነው፣ በጣም ጎበዝ ተማሪ ነበረ እና እኔ ከትግርኛው ጋር ትንሽ ስለተቀላቀለብኝ ክላሱ ይረብሸኝ ነበርና በቃ ያን ክላስ እንትን እንዳረገው ምናምን በጣም ብዙ ነገር በጣም የራሱን ባህሪ አሁን እዚህ ጋር ያለውት ባህሪ እንድጎናጸፍ ያደረገኝ እሱ ነው። በቃ ሙሉ ለሙሉ ማለት ይቻላል ኮንፊደንስሽን እንድታዳብሪ ያደረገሽ እሱ ነው። ስሙ ሜንሽን አድርጊለት። ሰዎችን እንዳልሰማ ዮሰን ግርማ ይባላል። ሰዎችን እንዳልሰማ ሰዎችን በቃ የራሴን ነገር ብቻ እንዳራምድ በቃ በዛ ነገር ነበር የሚያደርገውና በትምህርቴም በጣም ያግዘኝ ነበረ። አሁን ላይ እዚህ ለመድረሴ እውነት በጣም ትልቅ ሚና የተጫወተው እሱ ነው፣ ከቤተሰቦቼ ቀጥሎ ማለት ነው። እና አሁን የት ነው ያለው እሱ? አዲስ አበባ ዩኒቨርሲቲ። ኖርማል ቀጥታ ነው መቼስ ያለፈው እሱ? አዎ በጣም ጎበዝ ተማሪ፣ አዳሪ ትምህርት ቤት ነው የተማረው። መንግስት ወስዶት አዳሪ ትምህርት ቤት ነው የተማረው። በጣም ጎበዝ ተማሪ ነበር። ከ9 በኋላ አዳሪ ገባ። ሶን የኛ ባች ነው ማለት ነው። ሁለተኛ ዓመት። አዎ ማቸ ባለፉት 5 ዓመታት በቅርብ ጊዜ አቺቭ ያደረግሽው ነገር ግቢ መምጣትም ሊሆን ይችላል፣ ሌላም ነገር ካልሽ ያሳካሁት በራሴ መቆም ማለት ውሳኔዎችን በራሴ እንደወስን በጣም ትልቅ አቺቭ ያደረኩት ነገር እሱ ነው። ከዚህ ቤተሰብ ምናምን ምን ነበር አይደለ? የሆነ ቤተሰብ ምን ይለኛል ምናምን፣ ግን ከሆነ ጊዜ በኋላ በቃ ለምን አሁን እኔ የሆነ ነገር ማድረግ ስፈልግ ያገደኝ ነበር የቤተሰቦቼ ነገር። ከዛ ተስማማን፣ ተነጋገርን ቁጭ ብለንና እኔ እንደዚህ ማድረግ ፈልጋለሁ፣ እንደዚህ አይነት ቦታዎች መሄድ ፈልጋለሁ፣ ማየት ፈልጋለሁ። እንደገና ያው ካለኝ ከተሰጠኝ ጥበብም አንፃር ያን ነገሮች እንዳደርግ ያስገድደኛልና የተለያዩ ፊልሞችን መስራት ፈልግ ነበረ፣ ውዝዋዜዎችን ምናምን ያው እንደምታውቀው እና እነሱ ነገሮች ለማድረግ የሚያግዱኝን ነገሮች ከቤተሰቦቼ ጋር ቁጭ ብዬ ተነጋገርኩ። ከዛ እሺ በቃ አንቺ ራስሽን የምትጠብቂ ከሆነ እኛ እንደዚህ አይነት ነገር ደረጃ ላይ እንድትደርሺ ነው የምንፈልገው በሚለው ነገር ተስማማን እና እዚህ ደረስኩ ማለት ነው። በንግግር ፈታችሁ? በንግግር ፈታን። አሁን መተማመን ላይ ነን። በጣም ደስ የሚል ነገር ነው። ከልጅና ቤተሰብ መካከል እንዲህ አይነት ቁርኝት ሲኖር፣ መግባባት፣ መነጋገር ሲኖር በጣም ደስ የሚል ነገር አለው። ያጋጠሙሽ ቻሌንጆችስ ያለፍሻቸው ከባባድ? አሁን አንቺ እንደዚህ ኮንፊደንት ለመሆን ብዙ ቻሌንጅ እንደውም አንቺ አለሽ። በቃ ማለት ጨዋ ነበርሽ፣ ከሰው ፊት ቆመሽ ማውራት መጀመር እሱ ራሱ ቻሌንጅ ነው። በጣም በቃ ብዙ ይኖርሻል መቼስ።
አዎ ሰው የሆነ ስታወራ ሰው ቀልቃላ ናት፣ እሷ ምንድን ነው የምትቸኩለው፣ እሷ እንደዚህ ናት የሚል በጣም ብዙ ስም አለ። በጣም ብዙ ስም ግን ያን ስም ግን በቃ አንተ ለምትፈልገው ነገር እያሰብክ ያን ስም ማለፍ ነው። የምትፈልገውን ነገር እያሰብክ በቃ እነዛ ነገሮች በማሳየት ብዙ ጊዜ በምናምን አለው በማሳየት ነገሮችን እያሳያቸው ነው የምታልፋቸው። ኢቭን በጦርነቱ ምክንያት በነበረው ነገር ራሱ እኔ በጣም ብዙ ነገሮች ላይ ተሳተፍ ነበር። ሃይ ስኩል ከገባው በኋላ በጣም ብዙ ቦታዎች ይሄድ ነበር። በትምህርት ዙሪያም በጣም እንደዚህ በስራዎችም እኔ ይሄድ ነበርና ከዛ አንፃርም ከነዛ ነገሮች እንድታገድ ብዙ ነገር አድርገውብኛል። እሷ ጁንታ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት፣ እሷ በቃላ አዲስ ላይ እስካለሽ ድረስ ያ ነገር አይደለም፣ ያ ግድ ነው። እና እንደዚህ ስንሰበሰብ ደግሞ እነሱ የሆነ ነገር አስበው ነው ብቻ ብዙ ነገር ነበረ። ግን እግዚአብሔር ይመስገን ሁሉም ነገር ያልፋል። ሁሉም ነገር ያልፍና እዚህ ጋር እንደርሳለን። የሆነ ታይም ላይ አዲስ አበባ ወይ ደግሞ የሆነ አካባቢዎች ላይ የሆነ በጦርነቱ ጊዜ ማለት ነው የሆነ ከትግራይ ሰፈር የመጡ ሰዎች የሆነ እንትን ያስባቸው ነበር። ታስታውሱ ከሆነ የሆነ ጁንታ ይባላሉ፣ የሆነ መባረር ምናምን ነገር አለ፣ የሆነ ከፖለቲካ የተነካካ ምናምን ነገር ማለት ነው። ያን ጊዜ እንዴት አለፋችሁት? ያን ጊዜ እንደነገርኩ ነው በቃ እሷ እንደዚህ ናት፣ እሷ እንደዚህ ነው፣ እሷ እንደዚህ ልታስነሳስባለች ምናምን። ከዛ አባቴ ኦሮምኛ ይችላል ወታደር ስለሆነ እሱ ወታደር ሲሆን ደግሞ ሁሉም ቋንቋ የመቻል ወደ 5-6 ቋንቋዎች ይችላል አባቴና ከዛ በቃ መጨረሻ አማራጭ የነበረው አባቴን መጥራት ነበር። አባቴን ጠራሁት። ከዛ ምንድነው ምናምን ብሎ ሲያናግራቸው አይ እንደዚህ ተሰብስበው ምናምን መሰብሰብ የለባቸው ምናምን ነገር ተባለ። ለምን ምናምን ነገር አለው። መጀመሪያ በአማርኛ ነበር ያወራው። ለምን ምናምን ሲለው አይ በቃ እንደዚህ አሁን ካለው ጊዜ አንፃርም እንደዚህ አይሄድም ምናምን ነገር አለ እና ብዙ አስተማሪዎች ያባረራቸው አስተማሪዎች አሉ ምናምን ሲል አይ ማሊኒ ምናምን ብሎ በኦሮምኛ ነገር ሲያወራ ይዞና ደልሽ ናት እንዴራ እኛ አላወቅንም ነበር ምናምን። ከዛ ወደ ነበረኝ ነገር ተመለስኩ። ለሃይ ስኩል የተለያዩ ማቴሪያሎች የላይብረሪ ማቴሪያሎች አምጥቻለሁ በውድድር የሚኒ ሚዲያ እቃዎች እና ሞንታርቦ ምናምን የሚባሉ ነገሮችን ከዛ አንፃር ምን ሼም ይዛቸዋል ታውቃለህ ከነበረው ነገር አንፃር ከናት ያንተ ልጅ ናት እንደኛው እኮ ሲጀመር በጣም ነው የምናደንቃት ምናምን። ተመለስን ወደ ቦታችን ማቻ እነዚህ ያመጣቸው ያልሻቸው እቃዎች ከየት ነው? በውድድር ነው በሽልማት ማለት ነው። ከግቢ ከትምህርት ቤት እንወዳደርና ከዛ እነዚህ እቃዎች እንደዚህ አሁን ስልጠናዎች ናቸው። የተለያዩ በስልጠና ነው የሚመጣው። ይሄ ስልጠና ተሰለጠንና ትወዳደራለህ። አንዱ እንትን ነበር ይሄ ልዩ ተሰጥኦ ስልጠና አለ አይደለ? ልዩ ተሰጥኦ ተማሪዎች ልዩ ተሰጥኦአቸው እንዲያወጡ ልዩ ተሰጥኦ በሁለት ይከፈላል። ተሰጥኦህና እንዲሁም ደግሞ የተለያየ አካል ጉዳት ያላቸው ሰዎች ደግሞ በራሳቸው እንዲቆሙ ኮንፊደንስ እንዲኖራቸው ማድረግ ማለት ነው። እና በዛ ነው በውድድሩ ምናምን ተሸልመሽ ለትምህርት ቤቱም ሽልማት አስገኘሽለት ምናምን ነገር። ከዛ አንፃርም የሆነ ሼም ይዛቸው ነበር እኔን ለመናገር ግን የሆነ ግን ፊታቸውን ስታይ ይከብዳል። ያለው ጊዜ በጣም ከባድ ነበር። ብቻ ምናምን በፖለቲካው ምናምን ነገር እንትን የተባሉ ነገሮች ነበሩ። ሰው አግኝቶሽ ያውቃል ድሮ የሚያውቅሽና አሁን እንጂ ኮንፊደንት ከሆንሽ በኋላ ምናምን የሚያውቅሽ ምንድነው እንዴ የተለወጥሽው ምናምን? በጣም በተለይ እዚህ ግቢ በሰራሁት ስራዎች ቲክቶክ ላይ የተለቀቁ ስራዎች ነበሩና እነሱን በማየት ይሄ ልጅ እንደዚህ በቃ እንደዚህ መድረክ ፊት ምናምን ተብያለሁ። ያቺ ልጅ ነው እንዴ ውስጥ የገባች አይጥ ነበርኩ ማለት ጸጥ ነበር የምለው። እንዴት አሁን በጣም ተቀይረሻል ምናምን። አንዷም አድግራት የደረሳት ጓደኛ አለችኝ ከሽሬ የመጣችና እሷም እንደዚህ ዮርዲ ደስ ብሎኛል ምናምን አለች። በቃ እና ብዙ ነገሮች በቃ ደስ ይላል። ሰው እንደዚህ ያይክ እንደዚህ ተለውጠሽ በጣም ነው ደስ የሚለው ምናምን ይላል። ባለፉት 5-6 ዓመታት ውስጥ ስተሰራው እንደዚህ ባላደርግ ወይንም ደግሞ እንደዚህ ባደርግ ይሻል ነበር ብለሽ በውሳኔሽ የምትቆጪበት አይነት እንደዚህ አይነት ነገሮች አሉ፣ ግን በጣም የተማርኩባቸው ነገሮች ናቸው ማለት ይቆጩኛል፣ ግን አስተምረውኛል። እኔ ትልቅ ትምህርት በተለይ በጣም በቃ እንደዚህ የዋህነትን በጣም እንድቀንስ ያደረገኝ ነገር አለ። በጣም ኦቨር የዋህነት አለ አይደል? ኦቨር የሆነ የዋህነት ምን አይነት ነው እሱ? ቆይ ምንድነው ያን ያስቀንስ? ሳስበው ላስቀኛል። እንትን ነው እንደዚህ ትግራይ ልጅ ነበርና ግቢ ውስጥ እንደዚህ ሃይ ስኩል ነው የምንታወቀው። ከዛ ሄደ እሱ ጦርነት ሄደ ምናምን ተብሎ በጣም አዘንኩ።
በጣም እኔ ለምን እንደዛ እንዳዘንኩ ራሱ አልገባኝ። በጣም አዘንኩና አቤት እጂ እናቴ ነገርኳት እንደዚህ ተፈጠረ ምናምን ስላት ሚስ ያሳዝን ወጣትነቱ ምናምን ብላ አዘነች እሷ። ከዛ የሆነ ጊዜ እጂ ሊሆንሽ ጓደኛ አለችኝ ደግሞ እህቴ ልበላት እህቴ ናት አንድ ላይ ሄድን አገኘ ነው ጎዳና ተዳዳሪ ሆኖ ማለት ነው። የጦርነት ሄደው ልጅ ጥቁር በጥቁር ለብሷል ምናምን መንገድ ላይ ያገኘ ደነገጠና ምን ነክ ነው ምናምን ስንለው እንደዚህ አልፈልግም ብዬ ወጥቼ እያሳደዱኝ ነው ምናምን ነገር አለ እና ስንለው እና ማሁን ማደሪያ አጥቼ እባካችሁን ካላችሁ አዋጡልኝ ምናምን አለ። አይ እኛ እንኳን ብር የለንም ግን ና ወደ ቤት ይዘን እንሂድ። ህፃን ነበራችሁ ነው የዛኔ ማለት 10ኛ ክፍል ያ ማለት ያሰብሽው ቆይ ለአንድ ቀን ለሁለት ቀን ነው ወይስ ነው ማለት ነው? እኔ በቃ በጣም አሳዝን እንዴት ያድራል አሁን እዚህ ጋር የሰው በረሃ እንትን ነው በቃ ይሁን ብቻ ያላሰብኩት ሐሳብ ያሳደዱት ነው። በቃ ይደርና እንግዲህ የሆነ መፍትሄ ይፈልጋል ሰዎችም ውሳኔ ይኖራል። ከዛ ቤት ካደረሽ በኋላ እነሱ ውሳኔ ይኖራል። እንደዛ ነው ያሰብኩት። ከዛ ይዤው ሄድኩ። ይዤው ሂጂ እናቴ ነግሬያት ነበርና እንዲህ ልጅ እኮ ነው ምናምን አልኳት። ምን ሲያሳዝን ግባ ምናምን ብለን አስተናግደነው ምናምን እኛ ቤት ስንት ቀን ቆየ? 15 ቀን ቆየ። 15 ቀን 10ሩን ቀን አለቄን አገኛለሁ እና አለቄ እና ብሎኛል በቃ እንትን የተባለው ነገር ተስተካክሏል እና ብሎኛል ይላል። ይሄ የጦርነት ቦታው ይሄ መከላከያ ቦታ አለቃው ነው እንደዛ። ከዛ ስልጣንህ እንዳለ ነው ይለኛል ምናምን ይለኛል። ብቻ እኔ በጣም ማገናዘብ አልችልም ነገሮችን ወደ ኔጌቲቭ መሄድ አልችልም። በቃ ተፈጥሮዬ ምን እንደሆንኩ አላውቅም። ከዛ ኦኬ ምናምን ያለን ከዛ የኔን ስልክ ብዙ ጊዜ ይዞ ነው የሚንቀሳቀሰው። ከዛ ልክ በኔ ሲም ነው የሚደዋወለው ምናምን ነገር። ከዛ ከ15 ቀን በኋላ ጠፋ ማለት ይዞ በዛው እንደወጣ ቀረ ይዞ ቀረ። ከዛ ስልኬን እኮ ይዞ መሄዱ አይደለም ሌብነቱ አይደለም እዚህ ጋር የታየን እና የት ሄደ ይሄ ልጅ ምን ሆነ ይዞ። ከዛ አባቴ ሞኞች እያለ ዝም አለ። ብዙ ጊዜ አባቴ ከኛ ጋርም ስለማይኖር የሚፈጠሩ ነገሮችን አያውቅም። ከዛ እኔና እናቴ ተደወለልን ስልክ ከፖሊስ ጣቢያ ነውና እንደዚህ ታስሯል ምናምን ብሎ ደወሉልን። ሄደን ፒያሳ 3ኛ ፍርድ ቤት ነበር እዛ ሄደን ስንሄድ አረ እንደዚህ የሚባል ኮንስታብል የለም አሉ። ስልኩን ስናሳያቸው ይሄ የኛ ስልክ አይደለም አሉ። በቃ ተወኝ አልኩ ተወኝ። ከዛ ሄደን ወደ ቤት ተመልሰን ሄደን ተረጋጋን ምናምን በቃ ከሄደም ይሄድ በቃ በሰላም እንትን ይበል ምናምን ብለን ስልኩን ይዞት ሄድ ምናምን ብለን ዝም አለን። ከዛ ልክ ከሆነ ጊዜ በኋላ ተደወለ። ከዛ ቅዱስ ነኝ ምናምን አለ። አቤት ምናምን ስንለው እንደዚህ ሁኝ እኮ ነው ባካችሁን ይቀርበሉኝ ምናምን ነገር አለ። እና አሁን የት ነህ? አሁንማ ካለቃዬ ጋር ተገናኝቼ ወደ ሌላ ስራ ቦታ ልከውኛል ምናምን ነገር አለ። አይ ደህና ከሆንክ ችግር የለም ዋናው ደህና መሆንህ ነው ምናምን ነገር አለው። ተው ነው። ከዛ መታወቂያውን አገኘ ነው እኛ ቤት ስናገኘው መታወቂያውን ሌላ ነው ስሙ የሆነ የረመዳን ነው ምን የሆነ ነገር ነው ስሙ እንደዛ ነው ስሙ። ደነገጠን በቃ። ከዛ የሆነ ወረቀት ደግሞ ስናገኝ ኦሮምኛ አማርኛና የሆነ ቋንቋ ያጠናበት ወረቀት አለ። ይሄ ነገር ምንድነው? በቃ እሱን ማስቀመጥ ነው። ከዛ 11ኛ ክፍል መጨረሻ አካባቢ ደወለ። ስልኬ አዲስ ስልክ ተቀይሮልኝ አዲስ ስም ወጥቶልኝ ማን እንደሰጠው አላውቅም። ከዛ ደወለልኝ ዮርዲኒ አንቺን ምንም አላረግሽም። ከዛ በፊት ጓደኞች የክላስ ልጆችን እያገኘ ያሳድዳቸው ነበርና መታወቂያችሁን አምጡ የግቢ መታወቂያችሁን የእንትኑን የሃይስኩሉን አምጡ እያለ ያስገድዳቸው ነበር። እንዴ ለምን እነሱ ደግሞ መተው ይነግሩኛል እንደዚህ እኮ ለምንድን ነው ምናምን ብለን በጣም ግራ ገብቶን ነበርና ሲደውል ለምን እንደዚህ ያረክስለው አይ ታያቸው እነሱን አለቃቸውም አንቺን ግን በጣም አመሰግናለሁ ምናምን ነገር። ወይኔ ጉዴ ተወኝ። የዛኔ እምገባበት ነበር ሲሄዱ ሌላ ነገር ውስጥ ገብቷል ማለት ሌላ ነገር ውስጥ ገብቷል። ጥላዬን ሁላ አላምነውም ነው የምልህ። በቃ ተጨነኩ በጣም በቃ አንድ ነገር ቢያደርገኝ ሲያልኩ ከዛ ልክ ታወቀ በትምህርት ቤት ደረጃ ታወቀ ያ ነገር። ከዛ ዳይሬክተሩ ጠራኝ። ምንድነው ሲለኝ እንደዚህ ብዬ ነገርኩት። እሱ እኮ እኛ ስንቀበለው ሊጀመር ተማሪም አልመሰለንም ምናምን ነገር አለ። እስኪ ጉዳዩን እናጣራለን ምናምን ተባለ። ከዛ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ቀጥ ብዬ ሄድኩኝ። ገባው እንደዚህ የሚባል ሰው ፈልጌ ነበር አልኳቸው። አይ የለም እስኪ ላይ ሄጃለሁ። ሲሄድ ይሄ ምንድነው የአሸባሪ ምናምን ክስ ምናምን ይላል ላይ ገባው። ከዛ እንደዚህ የሚባል ሰው ስላቸው በዚህ ስሙ እንደዚህ የሚባል ስልኩን አወጣው የኔን ስልክ እና የሆነች ፍላሽ ነገር አወጣና ይሄ አንቺ ነው አለኝ። ይሄ አይደለም ስልኩ ግን የኔ ነው አልኩት። ከፈተውና ይቺ አንቺ ነሽ አለኝ።
ስክሪን ሴቨር ላይ እኔ ነው የነበርኩት። አሁን እኔ ነኝ ያልኩት እና እቺ እኮ ሚስቴ ናት ነው ያለናል። የማን ሚስት ነው? እንደዚህ ነው ብዬ ተቀብዬው ምናምን ብዬ ጭውውን አጫወትኩትና ምናምን በቃ እሺ ምናምን እሱ እንደዚህ በአሸባሪነት ነው የተከሰሰው የመንግስትን መረጃ በመሸጥ ምናምን ነገር አለ። ነው እና አንቺም እኮ ተባባሪ ነው የምትባዩ ቤትሽ በመደበቅ ምናምን ነገር። ኧረ እኔ ደብቄው አይደለም እንደዚህ ብትይ ማንም አያምንሽ ምናምን ነገር አለኝ። እሺ ምናምን ነገር አልኩ። ስልኩን ግን እሱ ካልፈረመ አትወስጂም አለኝ። ኧረ ይቅርብኝ አመሰግናለሁ፣ ጉዳዩን ስላወቁት በጣም አመሰግናለሁ፣ ሰላም ብቻ ነው ፈልገው ብዬ ወጥቼ ሄድኩኝ። ደወለ። አንተ ጭራሽ እንደዚህ እውነት ነው ምናምን ነገር ስለው የወርዲ ተይው፣ እሱን ግን ስልኩን አስመልስልሻለሁ ምናምን። አልፈልግም አመሰግናለሁ፣ ስልኩንም እዛው ወሰደው ምናምን ነገር ብዬ ይወጣልኝ ከህይወቴ ብቻ ደግመህ እንዳትደውል እባክህን ለመንኩት። የምር ደግመህ እንዳትደውል እባክህን። አባቴ ወታደር ነው፣ ይሄን ጉዳይ ከተሰማ ደግሞ አባቴም ተባባሪ ተብሎ ይታሰራልና እባክህን እንዳታነካከኝ ምናምን ነገር ብዬ ተውኩት። ተፋታሁት። ከዛ ሶፎንያስ ባለራይዱ አዲስ አበባ የተገደለው ተገሎ በቢላ ብሎ ቱቦ ሲጣለው ታስታውስታላችሁ? ባለራይድ ነው እና 9 ሰዓት ተገሎ ነው የተገኘው። የእሱን ገዳይ የመጀመሪያ ተጠርጣሪ እሱ ነው። ከዛ ቲቪ ያየን መጣ ፊት ለፊት እንደዚህ ብሎ ማለት ነው። በቃ ተወኝ ሱዲ። ከዛ በኋላ ጤነኛ አይደለሁም ሲጀምር ርቀት ተጉዞ ማን ነው ይሄ ወሳ የዛ ጓደኞቼ የደወሉ እንኳን ይርዳ ያተረፋችሁ አንቺንም ቤተሰቦች እንኳን አተረፋችሁ። ጭራሽ በቃ በጣም ሪስክ ነበረው። ተማሪ ነበረ መጀመሪያ። ከዛ ሲጣራ ለካ የሳይበር ሰራተኛ ነው እሱ። ሳይበር ሴኩሪቲ የኢትዮጵያ ማለት ነው። አስበው የሱ ሰራተኛ ነው። ትምህርቱን ጨርሷል። ሁሉ ነገር ጨርሶ የተመረቀ ሰው ነው። እኛ ጋር የገባው ለስለላ ነው ምናምን። ኧረ ተወኝ፣ ስንት ያልተፈጠረ ነገር አለ። 10ኛ ክፍል ነው ከእናንተ ጋር የገባው። እናንተ አንተ ነው ይመስል በጣም ትልቅ ሰው ነው፣ ግን ቤቢ ፌስ ነው። ኦኬ ቤቢ ፌስ ነው። ምንም አያስታውቅም። በቃ ቁመቱን ምናምን ልክ እንዳንተ ነው፣ አያስታውቅም። እና እንደዛ ተፈጥሮ በዛ ድንጋጤ ምክንያት አሁን ደህና ነኝና ትንሽ ደግነት ትንሽ ምን ትንሽ ይቀነስ ደግነት። አንቺ ከጎዳና ምናምን ወስደሽ አሁን የት እንዳለ ይታወቃል። እስር ቤት ነው ያለው። አሁንማ በሶፎንያስ ምክንያት አሁን ተይዞ እስር ቤት ነው ያለው። እና አንዳንድ ስህተቶች ያስተምረዋል። በጣም ነው እንጂ እነዚህ በጣም ሶፊ የእናንተ ሰፈር ልጅ ነው ወይስ ሌላ ሀገር ሄዶ ነው ደግሞ ኢንፋውል የሰራው ልጅ? እዛው አዲስ አበባ ውስጥ ያው የሆነ ሰፈር ነው። በጣም ከባድ ነበረ። ብዙ ርቀት ተጓዘ ሰውዬው ራሱ። ከባድ ነው። ዩኒቨርሲቲ መግቢያ ነጥብ ስታመጪ ምን ተሰማሽ? ወይስ ማን አየልሽ? የዛን ጊዜ ትንሽ እንትን ተዘግቶ ነበር ኔትወርክ። እኛ የምናይበት ታይም ብዙ ሰው እንትን ሲለው እኮ ያዝናናቃል። ይጨናነቃል። ከዛ ጎቴ ነበር ያየልኝ። እርግጠኛ 300 እንደማመጣ በጣም እርግጠኛ ነበር። 300 እና ከ300 በላይ በጣም በራሴ የምር በጣም እርግጠኛ ነበር። አይ ዶንት ኖ ግን እንዴት እንደታረመ እኔ አሁንም ባገኘው ጠይቀው ነበር። እውነት ጠይቅ ነበር። ብራኑ አዎ ጠይቅ ባለፈው መጥቶ ለምሳሌ ጠይቅ ታሽ ግን ባለፈው እኛ ግቢ አልመጣሽም? አልመጣሁም። ያው እሱማ አታገኙም ጭራሽ። በጣም ሬር ነው ማግኘት አይቻልም። ግን ቢያንስ ታዲያ ግን አስተያየት ስጡ ምናምን የለም እንዴ? ከተማሪ አይደለም አስተማሪና የሆነ ሰራተኞች አመራሮች ናቸው እንጂ የሰጡት። ከተማሪ መልካሙ ብቻ ነበር የሰጠው። መልካሙ ስለ የሆነ እንትን ይሄ ጤና ተማሪዎች የሚወስዱት እንትን ጠየቀው። በቃ ስለ ብሩን ጠይቋል። 100 ብር እንዴ በጣም አይበቃም ካፌዎች ነው ጠይቋል። ለተማሪዎች እድል አይሰጥም ነበር። ቢሰጥ ነው የመጀመሪያው እናስተምራለን የተባለው 3ኛ ዓመት ላይ ምን ሆነ? አይቀርም ጠይቆን እሱ ለምን ጥያቄ ነበር ሆነም እና ያለን እናስተምራለን ዩቲዩብ ላይ ነው ሰራው ዘገብቼ ሲነግረኝ አጎቴ መጀመሪያ ከ300 ነው ያመጣሻለኝ እንዴ የምድራና ምናምን አልኩት። ብዙም ደስ አላለኝም በቃ የሆነን ለሐፋፍ ነውና አንቺ ምን አባሽ ሰሪ ነው እንደዚህ ያመጣሽው ምናምን ነገር አለ። 250 ምናምን አለ። እንዴት ምናምን በቃ ከዛ ጸበል ነበር። ከጸበል ጳጉሜ ተጠምቄ እየወጣው ነበር። እሺ በቃ ምናምን ነገር ብዙም ግቢ መግባት ሐሳብ አልነበረኝ እውነት ለመናገር እኔ እና በቃ ሲመጣ ምን ማንሰኝ በቃ እንደዚህ ያዘጋጁልኝ። ቀጥታ ወደ እቅዴ ነው የገባሁት። አላዘንኩም፣ ምንም አልተሰማኝም። የትኛው እቅድ?
ወደ ራሴ ወደ እሄድበታለሁ ብዬ ወደ አሰብኩት መንገድ እንደዚህ ያስተምሩኝ፣ እንደዚህ ግዙልኝ፣ እንደዚህ አድርጉልኝ፣ እኔ እሰራለሁ ስላቸው እነሱ አይሆንም ሪሚ። ከዛ እሱን እሺ በቃ ትማሪያለሽ ተብዬ ያኛውን ክላስ ልጀምር መንገድ ላይ ያለው ተደወለ፣ ሪሚዲያል እንደዚህ ወጣ። ከዛ አባቴ ሂጂና ተመዝገቢ ያለኝ። እኔ አልሄድም፣ ሂጂ ቀጥ ብለሽ ሂጂና ያለኝ ፕሌስመንት ሞላው። አሶሳን አላቃትም ጭራሽ። አሶሳን የምትባል ሀገር ጭራሽ አላቃ ማንም አያውቃትም እኮ እስኪ በካርታ ስንመራሱ እኔ ስባል ቤኒሻንጉል እሺ፣ አሶሳ ግን ጭራሽ ያው አንድ ላይ ነው። እሱንም እኮ ከጋምቤላ ጋር አንድ ላይ ነው። እኔ አንድ ነበር መስሎኝ ጋምቤላ እና ቤኒሻንጉል በቃ ጥቁር ጋምቤላ አንድ ላይ ኦኬ። በጣም የገረመኝ አጋጣሚ እንደሆነ ታውቃለህ ሱዲ፣ እኛ ጋር የሽናሻ ተከራይ ነበረች እና አግብታ መልስ ነበራት። ከዛ ለመልሱ የወዲ ሚዜ አርጊያት ይዣት ልሄድ ትላለች። አይ አይቻልም አለች እናቴ። እኔ መሄድ እፈልጋለሁ አልኳት። መሄድ እፈልጋለሁ በቃ ብዬ ከዛ አትሄጂም ብዬ ተከለከልኩ። ያው አትሄጂም ስባል በትምህርት ጉዳይ መጥቻለሁ፣ አልቀረውም። ሰርጉ አለፈ እንጂ መጥቻለሁ። እዚህ ናቸው። የቤኒሻንጉል ጉሙዝ አንድ አካል ናቸው። ከአምስቱ ብሔሮች አንዱ አይደል? ብሔሮች ዩኒቨርሲቲ ባገቢ ኖሮ የዚህን ጊዜ የት ነበረ እና ምን አይነት ሁኔታ ላይ ነበር የምትሆኝ? ባይመጣ ወይ ደግሞ ብትቀሪ ነው? ባይመጣ እኔ የራሴ እንትኖች አሁን እንዳልኩ አንደኛ ትልቅ የቲያትር ስራ ውስጥ ነበርኩ። ከቲያትር ደግሞ ስትሰራ ደግሞ ጎን ለጎን ይወስደዋል፣ ዩቲዩብ ሰሪዎች ምናምን ይወስደዋል። እንደዚህ ስራ አሪፍ ከሆነ እየታየ ትወሰዳለህ። እርግጠኛ ነበርኩ፣ እዛ ላይ ነበርኩ። ሜካፕ አርቲስት ነበርኩ። ይሄኔ ፀጉር ማለሙያም ነበርኩ። አሁንም ነኝ። ብዙ ነገር ነበርኩ። በቲያትር አሪፍ እንደሆንሽ እኔ መሰክርልሻለሁ። አብረን ስለምንሰራ ማለት ነው። እዚህ በጣም ትልቅ ታለንት አላት። ቀጥይበት፣ አታቁሚ። ትምህርት ነው እንጂ ወደ እንትን ያስዋጎለሽ እርግጠኛው እንጂ እና ይቆጭሻል ዩኒቨርሲቲ መምጣትሽ? አዎ በጣም እንደ ግርሳት ነው የሚያንገበግብ። ግን አንድ ደስ ያለኝ ነገር የተለያዩ ሰዎችን አግኝቼበታለሁ። በጣም ትልቅ ነገር፣ ብዙ ብቻዬን ማላረጋቸውን ነገሮች ብቻዬን እንዳረግ አስተምሮኛል በጣም እና በዛ በጣም የተደሰትሽበት አንድ ቀንና በጣም ያዘንሽበት አንድ ቀን የልጁ ቀን ሊሆን ይችላል። ያዘንሽበት እዛንማ የደነገጠችብኝ በጣም ድንጋጤው ከባድ ነበር። በጣም የተደሰትኩት እኔ ዝም ብዬ ነው የምደሰተው። ሱዲ እንደመጣኝ ትንሽ በለጥ ያለው ደስታ ግን ስለ ደስታ ስታስቢ ፊትሽ ላይ የሚመጣ አይምሮሽ ላይ የሚመጣ ቀን አለ ምናምን? ብዙ ናቸው። የኔ እውነት ለመናገር ብዙ ናቸው። በቃ በብዙ እንያዘው። በብዙ ብዙ ቀን አለ ይቀጣ። ወይ እንዲህ ሽልማት ስታመጪም ሊሆን ይችላል። ለትምህርት ቤት ሲሆን ስትሸለሚ ምናምን በቲያትሩ ሽልማት አይ ጉራ ይሆንብኝና ከልጅነት ሲኖር ተሸላሚ ሁሌ ሽልማት ካለ ያዘንኩበት ቀን እውነት ለመናገር እናቴ በጣም የታመመችበት ጊዜ ነበር። የዛን ጊዜ በጣም ነው ያዘንኩት። እንደገና በአሁኑ ደግሞ 2018 ግን እንደኔ የረዘመበት አለ። በጣም ረጅም ነው 2018 ለኔ ብዙ ነገርን የተፈጠረበት እና ጥሩ መጥፎ በጣም እኔ 2018 መቼም አልረሳሽም። መቼም በጣም ብዙ እንዲህ አይነት ብዙ ነገሮች ተፈጥሮብኝ የማያውቁ በጣም ረጅም ዓመት እኔማ ሲና ዲ ኤፍ ኖርማል እንደሆነ ያወቅኩበት ይኖራል። በቃ እስካልተጫራችሁ ድረስ ኤ የሚባል የለም። እኛ ዲፓርትመንት አይቻልም፣ አይቻልም። ከቢ ነው የሚጀምረው፣ ከዛ ወደ ሲ ወደ ዲ። ስንት ብዙ ነገር አሳልፈናል። በጣም ዩቲዩብ መጀመሩም መንቀሳቀሱ ምናምን እዚህ ነጸብራቅ ምናምን ፕሮግራም ምናምንም ብዙ ነገር አለ። ነጸብራቅ ነገር 2018 ነው። ብዙ ነገሮች ተፈጥሯል። ግቢ ራሱ ላይ ብዙ እድሎችን ሰጥተውኛል እና
በቃ ስም አግኝቼበታለሁ፣ ዝና መጥቶበታል። 2016 ኃላፊነት ነው ሀፋፍ እኮ ነው በቃ 2016 በቃ እና አባቴ ባላረገው ነገር ስለ እሱ ባልፈለገው ወይ እንግዲህ ወታደር ስትሆን እንትን አለ ዝና አለ ክብር የሚባል ነገር አለ ምናምን ባላረገው ነገር እስር ቤት የገባበት አመት ነውና በጣም ያዘንኩበት ዘንድሮ ማለት እሱ ቢያደርገው ምንም አይመስለኝም ነበር። እውነት ለምናገር እስር ቤት ለሱ ወታደር ምንም ማለት አይደለም፣ ግን በቃ ባላረገው ነገር ግን እንደዚህ ሲሆን በጣም ያሳዝናልና እባካችሁን ከሰው ተጠንቀቁ። አሁንም ቢሆን ሁለተኛ ጊዜ የምር ዘንድሮ አይደለም ዘንድሮ ማገው አራሰው ግን ቆየት ብሏል። እኔ በአባቴ ምክንያት ማለት ነው የምደሰተው። ታስሮ ነበር አባቴ ባላደረገው ምናምን ተብሎበት ምናምን የመንግስት ሰራተኛ ነው የሆነ ነገር ይደራረጋሉ ምናምን እዛ ካልተጠቀምክ ካላስጠቀምክ እኮ ዋይ አሁን ምናምን ሰሩበት ምናምን ነገር ገባ። ያኔ እንደዛን ጊዜ አልቅሼ ምን ብዬ ማለቅም ፊቱን ማየት ሁላ አልችልም። እዛ ሲሄድ እሱ ያወራኛል ብር ሁላ ወይ ሁሉ የሚጎዳም ነው ታውቃለህ። ሱዲ አንተ እዚህ መሆንህ ነው በቃ እዛ እየተፈጠረ ያ ነገር ለእናቴና ለማገዜ ሳስበው እሷ እየተመላለሰች ከዛ ድረስ እሷን አለማገዜን ሳስበው በጣም ነበር የደበረኝ። በጣም ቁጭ ብለሽ ምንም ማድረግ ሳትችይ ስትቀሪ በቃ ይደብራል። ከባድ ነው ስሜቱ፣ ከባድ ነው። በፋሚሊያችን ባመጡብሽ ጥሩ ነው። ሌላ እንደዚህ የደረሰብሽ እንትን አለ ማለት ፋዘርሽ ወታደር በመሆኑ ወይ የደረሰብሽ ጥሩ ነገር ወይ ደግሞ መጥፎ ነገር? በሰፈራው ክላስ ምናምን የወታደር ልጅ ናስ ባይንዳ አክተር ትሄጃለሽ ወይስ ሃይ ይሉኝና ወልስ ነው ሃይ ምናምን ከዛ አባቴ ፕሮፋይል ላይ ያለና አባትሽ ነው በቃ ቻው አይወር ያከብሩሻል ወይስ የሆነ ብዙ ይፈራል። ሰፈር ምን ለምናገር እናቴ ሽኖስማ ይሄሽ ልጅ መሆኑን ያወቁት በጣም ቅርብ ጊዜ ነው። አልታወቅም ነበር ሁላ ከይወጣለው ገባለውና በአይን ብቻ ነው። ከዛ አባቴ ወታደር መሆኑን ሲያውቁ ደግሞ ጨራሽ በቃ ዮርዲ ወታደር ልጅ ጋርማ አንጫወትም። ገጠመኝ ምናምን አለሽ? ምንም አትረሽ ይገጠም ምን አለ ግቢ ስትገቢ የሚሆን ካፌ ውስጥ የገጠመሽ የሚሆን የዚህ ግቢ ማመቻ ያልቃል፣ ሰዓት ይፈጅብናል። እውነት የዚህ ግቢ ካፌ ማትረሽም ነገር ይመሽ ጓደኛዬ እኔ ኬዝ ነኝና እኔ 2 ዳቦ ይዤ ከዛ እሷ ለሷ የሷን አንድ ዳቦ እኔ ጋር አድርጎታል። ከዛ ለካ ለሷም አንድ እንጀራ ነው የሰጣት። እኔ ደግሞ ዙሪያ ላየው ሁሌ ዙሪያ ነበር የዛን ቀን ዙሪያ ላየው። ከዛ ሳኒ ሚጀለ ወደ ወጡ ሲሄድ ወጥ አስደርጌ ብራው ነው ያለኝ ጉዳይ። አቤት አልኩት። ምንድነው 3 ዳቦ አለኝ። የሷ ነው አልኩት። እሷ አንድ እንጀራ አይደል እንዲዞር ስለ አንድ እንጀራ ነው። እስማ እኛው ቀን አይደል ማርያም ነው ቀን አይደለም አልኩት። ማለት ይጅና መልሻው አለኝ። እሺ ብለ መለስኩት። ዳቦውን እኮ መለስ ነው ሚል ካርዴን ግን ወሰደው። አስበው ከዛ አንከራተተሽ አላወቅንም ስለው ሊሰማኝ አልፈለገም። በቃ ተውናም ብዬ ከዛ በነገታው ሲሄድለ ሙስሊሞች እናንተ አፍጠራችሁበት የተቀመጠ ሳህን ነበር 400 ሳህን ታጥቦ ተቀምጧል። ልንገርህ ከዛ ሁሉም አይ አውቀው አይመስልኝም መቼም አጥፍተው አያውቁም እኮ እንደዚህ ምናምን አሉ ሁሉ ማለት ነው። ከዛ አይ መቀጣት አለባቸው ምናምን ተባለ። ምን አደረግልኛ እኮ አውቀን አይደለም ጭራሽ ደግሞ ትከራከረኛለሽ ምናምን ነገር ከትኩስ እንጀራ ምናምን በሚጥሚጣ እየበል እንብላ ይለኛል ማለት ነው። በርብላ እያልኩ ከዛ ቡና እየጠጣን እንጠጣ ይለኛል። ኧረ ቅጣንና እንሂድ ምናምን እያለን ከዛ ያቺ ጓደኛዬ በጣም ደንግጣለች የኔን ካርድ በመወሰዱ። ከዛ በቃ ቆማለች ከፊት ለፊት እንዳልናገር እኔ ብላ እሷ ቆማለች ከፊት ለፊት። ይሄን ሳህን ሙቁና ጠውታለ እሺ ያለች አንቺ ያርቆ ታይዮርዲ ታይ እሺ ያንገራኝ። ከዛ ውሃ ሙቅ መጣ። 4ቱም ጓደኞቻችን ተጠሩ። ለ5 ያንን ዕቃ አጣደፍ ነው ያንን 400 ሳህን እና አንድ ቀን በልታቸዋል በንጹህ ሳህን ልቅልቅ ያረጋል። ልቅልቅ እርግጠኛ ናችሁ? አንድ ቀን እንደበላ እርግጠኛ አይደለም ራሱ በንጹህ ሳህን እና የሚገርም ነው። ለመጀመሪያ ጊዜ ያሽው ስልክ ምንድነው? ወይም ማን ገዛልሽ? እንዴት ተገዛልሽ? ስሙን እንኳን አላስታውስም፣ ግን MIA ነው የሚለው ነገር ነበር የሚለው ከጀርባ
እንደዛ ነገር ነው የሚሆነው። ነጭ ናት፣ በጣም ነው የምታምረው። ስታይሏ እንዴት መሰለ ትንሿ የድሮ አይፎን የለችም ከላይ እንደዚህ ካሜራ ያላት ከላይ እንደዚህ በዚህ በኩል ያለ እሷ እንደሷ አይነት ስታይል ነበራት እና ባይዘው ስልኳ ወርቃ ነበር የተገኘችው እና ወደቀች። ያ ሰውዬ የወሰደው አይደል? እሷ ናት እንጂ ድሮም ያቻለ ነበር። ለዛ እኮ ነው ስማ መጨረሻ ላይ ስልኩ ይሰጥሽ ምናምን ወሰደው አልፈልግም የእሷማ ነው ይሰጠኝ አስፈርሙት እንጣና ፈርሙ ስልክ ልውሰድ ጦሱን ይዘድ ብቻ አሪፍ ነው። በዛ አጋጣሚ ነው ስልክ ያዝኩት። ስለዚህ ስልክ ታሪክ አለ። እቺ ስልክ ስንት ጦሳ መጣች። ብቻ ደስ ይላል። ዮዲ እንደምታዩ የፓስቶቹን ጥያቄዎች ጨርሰን ወደ ፕሬዘንት አሁን ላይ ወዳለነው መተናል። ከፕሬዘንቱ የመጀመሪያው ጥያቄ የሚሆነው በቅርቡ ያሳካሽ በቅርቡ ወይንም ደግሞ ልታሳኪው የቀረብሽ ጉዳዮች፣ ነገሮች፣ እቅዶች አሉሽ? በጣም ብዙ ናቸው። ያው እንዳልኩ እኔ በጣም ህልመኛ ሰው ነኝ። በጣም ፖድካስት ትክክለኛ ሰው ማምጣቱን በዚህ አረጋግጥ። ህልመኞቹ የሚለው ቴሌግራም ግሩፓችንም ህልመኞቹ ነው የሚለው ከሀምሳዎቹ በስተቀር መግባታችንም እዛ ላይ ፕሮግረሳችንን የሚያስቀምጡበት ነው። እንዳትረሽ ያንቺንም በዚህ ነግሬሻለሁ። ሀምሳዎቹ ሰዎች ፕሮግረሳችሁን እንዲህ ያደረኩኝ ያስቀምጣችሁትን እቅድ እንዲህ ለማሳካት እንዲያደረኩኝ እያላችሁ ማስቀመጥ ትችላላችሁ። ሀምሳዎቹ ሰዎች እዛ ግሩፕ ውስጥ መግባት ይችላሉ። ወደ ህልምሽ እንመለስ። በእውነቱ አሁን በዚህ አመት እንዳለቀ ቀጣይ አመት የራሴን ስራ ይዤ እመጣለሁ። እዚህ እመጣለሁ። አሁንም ይዤ መጥቼ ነበር፣ ግን ያው አላ ከትምህርት ጋር ከሁኔታዎች ጋር አንፃር አንዳንዴ አይሄድም። ቢዚ ነሽ በነገራችን ላይ ዘንድሮ ፍሬሽማን ቢዚ የሚያደርግ ነው በጣም እና እንደነገርኳችሁ ባለሙያ ነኝ። እባካችሁ እየመጣችሁ ተሰሩ እሺ። ዶርም ትሰራለሽ ነው? እሰራለሁ። ዶርም እሰራለሁ። አንዳንዴ ከተማም እየሄድኩ እሰራለሁ ስራ ሲኖር ምናምን። አሪፍ ቦታ አገኘሽ ፕሮሞሽን ለመስራት። ስልኳን ከታች እናስቀምጥላችኋለን። እየደወላችሁም ኮንታክት እያደረጋችሁ እሷ ጋር ተሰሩ። አሪፍ ቆንጆ ነው የምሰራው ብለሻል። አዎ አሪፍ ነው የምሰራው እና ባሎች ሚስቶቻቸውን ያሰሩ። ጥሩ ነው አሰሩ። ባሎች ያያሉ ብለሽ ነው? ያያሉ አሰሩ ሚስቶቻችሁ። ባይሆን ፍቅረኛ ወንድ ፍቅረኞች አሶሳ ውስጥ ያላችሁ ወንድ ፍቅረኞች ሚስቶቻቸውን ጸጉራቸውን በማሰራት ፍቅራቸውን ግለጹላቸው። በጸጉር የሚገለጽ ፍቅር ሴት ልጅ በጣም የሆነ የሚሰጥ ስጦታ የለም። አሁን በጸጉር ምናምን አኳያ ሂማን ሄር አለ። እንዴት ነው? እሱማ ውድ ነው። ሂማን ሄር አለ። ሌላ ቀለል ብሎ ለሰርፕራይዝ የሚሆን ሰርፕራይዝ ሂጂና ተሰሪ ማለት ራሱ አንድ ነገር ነው። ከፍያለሁ ስንት ነው መሰሪያ ግን? ትንሹ እየጠበቀ ትንሹ ከ300 ጀምሮ አለ። 300 ያድጋል። እንዳሰራሩ ይለያያል። እንደሚሰራው ዊግ ምናምንም ሲቀጣጠል ዊግ ሲቀጣጠል ይጨምራል። ጥያው ይቆጠራል። ባይዘው ለእንትን አይደለም ለዊጉ አይደለም የምንጨምረው። ዊጉ እጅ ይጎዳል ስትሰራ ታውቃለህ። እንደዚህ ስትሰራ ይሄ በጣም እንደዚህ እንደዚህ በጣም ይቆርጣል። እንዲህ በሰራ ቁጥር በጣም ይሰንት። ለዛ ነው እንጂ እኛ ብሩ አይደለም ተነሳም መታችሁ ተሰሩ። ሰው ይሄን ይመስላል። ባለሙያ መሆንሽ በጣም ደስ ብሎናል። ለዲፌንስ ምናምን ሰርተሻል? ዲፌንስ ማለት ያው ጂሲዎች ምናምን ነገር። ጂሲ ዘንድሮ ጂሲ አለ እንዴ? ብዙም አይታዩም። 2 ዲፓርትመንት 3 ዲፓርትመንት ብዙም አይታዩም፣ ግን ለሰርግ ሰርቻለሁ። ሰርግ አልነበር ይሄ ወቅት ሰርግ ነበር። ቀጣይ ዓመት 2019 ፖድካስታችን እይታ ያገኛል ብለን እናስባለን። ያኔ ፕሮሞሽንም ይሰራልሻል ማለት ስልኩን እንትን ብሎ ይመጡልሻል ብለን ተስፋ እናደርጋለን። አሁን ላይ በኢኮኖሚ ምን አይነት ደረጃ ነሽ? ሰራተኛም ነሽ? አንዲ ባለሙያ አለ ገንዘብ ይመጣል እና
ኢኮኖሚ እውነት ለመናገር አይበቃም በአሁን ሰዓት በጣም እኔ እየሰራው እንኳን አልቻልኩት። በጣም ከባድ ነው። ግን እኔ እግዚአብሔር ይመስገን እንደዚህ አሁን ይሄ ቤተሰቦችም ያግዙኛል። ግን ባያግዙኝ ምንም ያልሆንኩ ሰው አለ ሰርቫይቭ ማድረግ እሺ በቃ ማለት ራሴን እንትን ባይሉ ብዙ ሙሉ ለሙሉ ዲፔንዳንት አይደለሁም። መዲና ምን አይነት ሰው ነች? መዲናን ግለጪልን እስኪ። ስምሽ ደስ ይላል። እኔ በጣም ጥሩ ሰው ነኝ። እሺ መዲና በእውነቱ የሆነች ቀለል ያለች ብዙም ማልከብድ ሰው ነኝ ብዬ ነው የማስበው። ያ ስለራሴ እንደዚህ ነው ብሎ መናገር ይከብዳል። ግን መጀመሪያ የሰው ልጅ ከራሱ ነው የሚጀምረው ብዬ አስባለሁና ከራሴ ሲጀምር ብዙም አልከብድም፣ ቀለል ያልኩ ሰው ነኝ። ባስቀመጥከኝ ሙሉ ሰው ነኝ። ባስቀመጥከኝ ማለት እዛም ከሆነ ሰው ጋር ማዋልከኝ ከኩሩ ሰው ጋር ማዋልከኝ ምናምን ተሸዳብ ታርግሽ እንደዛ ምኖር ሰው ነኝ እና ብዙም የማልግባባቸው ሰዎች አሉ። ግን ከምን አንፃር እንደማንግባባ ደግሞ እንተዋወቃለንና ወጣ ያለ ባህሪ ያላቸው ሰዎች ጋር አልግባባም። የሆነ አንዳንዴ ምን ይሉኛል ስትታይ እኮ ዘመናዊ ሰው ትመስያለሽ ነው ይሉኛል። ግን ፋራ ነሽ ግን በጣም ወዳስ እናት ፋራ ባይዛ እና ያው አንዳንዴ ሙሉዎችን የማይገጥም ሰዎች አሉ። ግን እኔ በጣም ነው የምወዳቸው። ምክንያቱም ምንድነው ጠላቴን እኔ እጠብቃለሁ ወዳጄን እሱ ይጠብቅልኝ አይደል የሚባለው። እና አንዳንዴ ተቃራኒውን ሰው በጣም ነው መውደድ ያለብህ። እንደውም ያበረታሻል። ያበረታል። ምክንያቱም እነሱ ጋር ዊክ ሆነሽ መገኘት ማለት ለአንቺ ሽንፈት ነው። መግሊትሽ ምንድን ነው ማለት? ያው አለ በእጄ ሙያ ምናምን አለሽ፣ ትወና ምናምን አለሽ። የትኛው ላይ ነሽ አንቺ? በጣም አሪፍ በቃ እኔ ሳረገው በጣም ፐርፌክት ነኝ የምትይው የትኛው ሙያ? ከባድ ነው ለመለየት እንኳን ይከብደኛል። አሁንም ስቲል እስካሁን እየከበደኝ ያለው እነሱን ነገሮች መለየት ነው። ስቲ የምር መግሊታቸውን ያላገኙ ብዙ ሰዎች አሉ። እኔ ራሱ አላገኙትም። እነሱ መለየት አሁን እዚህ ነጸብራቅ ስመጣ በጣም ደስታ ነው የሚሰማኝ። ከሚገርም ውዝዋዜ በጣም ነው የምወደው። ውዝዋዜ በጣም ባህላዊ ውዝዋዜ በጣም ነው የምወደው ማለት ነገር። በሱ መቀጠል ሀሳብ አለኝ። እዚህም እስኪ አንዳንድ ነገሮች ብቻ እስኪ እናያለን ከነሱ አንፃርም። ግን በጣም ደስ የሚለኝ ውዝዋዜን ሳረገው ደስ ይለኛል። ትወናንም ስተውነው ደስ ይለኛል። ታስታውሳለህ የሆነ ጊዜ የሰራነው ቲያትር እዚህ ሚኒ ሚዲያ እኔ ማስታወሻ አንቺን ያዳውን ስራ ስንሰራ ከዛ በፊት የሰራነውን ስራ ላይ ያው ከነ ግሩም ጋር ምናምን ናቸው የሰራችው። ያ እሱን አይተኸዋል? ያኔ ታዳሚ ነበር። እሱን የሰራን ቀን ምን ተፈጠረ መሰለህ? እኔ መጀመሪያ የተሰጠኝ ሜላትን እንደሆን ነበር። ከዛ እዚህ ጀስ ወንዶቹ ምናምን የሆነ ሲያርም ደስ አላለኝም እና እኔ ሜላት አልሆንም በቃ አልፈልግም አልኳቸው። እንትን አለው ሜላት የምትደረገው አለችና ሜላት ጥቃት የደረሰባት ናት እና እኔ አልፈልግም በቃ እንደዚህ ሲያቅፉኝ ምናምን ከበደኝና እኔ አልፈልግም በቃ ቅርብኝ አልኳቸው እና አሉኝ እና ያቺኛይቱን ምን ይሰራሉ አልኳቸው። እሺ ያቺኛይቱን አሳሳቿን ምን ይሰራው ውጭ ወጣላለሁ። ወንድሜ ደውሏል። በጣም ወደው ወንድም አለኝ እዚህ ካፌ ሰራተኛ ነበር። አሁን እንኳን የተሻለ ስራ አግኝቶ ሄዷል። ግራጁዌት ያደርጋል አምናና ደወለና ዮርዲ አለኝ። አቤት አልኩት። እንደምን እንደዚህ አይነት ስራ መሰሪያው አለኝ። ምን ሰራው እየደነገጥኩ ምን አረኩሏል? እሷ ስማን ያገኘችው እያሉኝ እኮ ነው ይለኛል። ማን ያለላል ታቸው ምን እንደዚህ ስራ ትሰራልሻል? ምን አገባህ አንተ አልኩት። ጥሩ ነው የተወንኩት ማለት ነው አንተ ነው አለ። ይቀልድብኝ ጭራሽ ትቀልጅብኛለሽ ይለኛል። እና እባካችሁን አድቡ እኔ ቤቴ አይደለም ቤቴ አይደለም ካራክተሩን ተጫውታው ነው እንጂ ጭራሽ አልሸጣችሁም እንዳታስብ። አሪፍ ነው የተወንሽው ማለት ነው። በጣም አሪፍ ለሰዎች ነው የገባኝ። ባይዘው አሪፍ ብዙ ስትራግል ነው ያለው። እንደዚህ አይነት ነገሮች ስትሰራ ብዙ ነገር ነው የሚሰጥህ። አንዳንዴ ደግሞ በዛው ትቀራለሽ እኮ አሁን አንቺ አሁን በሜላት በቤቲ ነሻ ምንም ብትሰሪ አንዴ በቤቲ ከሆነ ያወቁሽ ሁሌ ቤቲ ነሽ። በቃ አሁን ድራማ አሁን አስናቀ ምናምን አሉ ሰው ለሰው እኔ ምንም አይነት የሚስራ አስናቀ
እኔ አስናቀ ነው እንደዛ አንዴ ልብ ውስጥ ከገባሽ በቃ ያ ሰው እንደዛ ስትሰራ ነው የሚሻለው እኮ ይባላል። በቃ ያው ብዙዎች አርቲስቶች እኮ በስማቸው አይደለም የምንጠራቸው በምናውቃቸው በመጀመሪያው ምናምን ወይ ደግሞ ሞር ጎልቶ የታዩበትን እሱ ዘራቻለሽ ያ ሰው ጥሩ ነው እንደ የምንልበት ታይምም አለ እኮ። ሞኝነታችንን በጣም አደንቀው ነው ማለት ሞኝ ነን እኮ እንዴ። ሰው እዛ ጋር እየሰራው ጀስት ትወና መሆኑን አንደርስታንድ አላደረግነውም እና እንዴ የሰው ጥሩ ነው። አሁን እንትን እድለ ወርቅ ባናት የሆነች ብዙ ክፉ ነው የምትሰራው። እድለ ወርቅ ነው እንደዛ ነገር ነው ስሟ እና ጨካኝ ነው የምትሰራው ብዙ ጊዜ ለዚህ ሰይፉ ላይ ቀርባ ስለራሷ ረጋ እያለች እያወራች እንደዚህ አይነት ሰው ነች ኮሜንት ላይ እንደዚህ ነው በቃ አንዴ በዛው ነው የሚቀረው። ግን ደስ ይላል ሰዎች ስለአንተ ሲያወሩ ባይዘው በጣም አሪፍ ነው። አሪፍ ነው በጣም ነው እንጂ አሪፍ ነው። ስራ ሆነ መገኘት ጥሩ ነው። የኔ አይዶል የምትይው ሰው አባቴና እናቴ ለኔ በጣም ብዙ ነገር አሳልፈዋል። እንዲህ በቀላሉ የሆነ እንደዚህ ነው የምላቸው ሰዎች ሳይሆኑ በጣም ብዙ ነገር አሳልፈዋል። ካራ ሰዎች ናቸው፣ ጠንካራ ናቸው። ከትግራይ ጀምሮ በቃ ከብዙ ሀገር ነው አብረው የኖሩት። እንግዲህ ወታደር ማለት ታውቀዋለህ፣ ከአንዱ ሀገር ወደ አንዱ ሀገር ነውና የተዋወቁት እንትን ነው ሰቆጣ ሀገር ይሄ ምንድነው ራያ፣ ከራያ ወደ ትግራይ፣ ከትግራይ ወደ እንደገና ወደ ኮምቦልቻ ኑሬያለሁ። ኑሬያለሁ ኮምቦልቻ፣ ወደ ኮምቦልቻ ከዛ ወደዚህ ሲያልታ አብራው እሷ እኛን ይዛ ወደዛ እንዳለ ካለውታል። ወታደር እኮ ሀገር ነው እንጂ የሆነ ቤት የለውም የሚባለው እውነት ነው። በጣም እናትሽ ስራዋ ምንድን ነው? እናቴ የቤት እመቤት ናት፣ ግን ጠንካራ ሰው ከመሆኗ የተነሳ በጣም ብዙ ነገር ነው የምትሰራው። ነጋዴ ናት፣ ነጋዴም ትነግዳለች፣ ንግድም ደላላም ትደልላለች። በጣም ጎበዝ ናት ነው ያለች እና ፍቅርንም ስራንም ታታሪነትንም መሳቅንም ማልቀስንም ከነሱ ነው የተማርኩት እኔ። በስራው ዘርፍስ አይዶል የምትይው ሰው? በስራ በትወና የሆነ ሰው፣ በጭፈራ የሆነ ሰው? በጭፈራ ስማቸውን አላውቃቸውም፣ እንዲሁ ነው ሳያቸው ግን አውቃቸዋለሁና በጣም ደስ የምትለኝ ልጅ አለች። ትግርኛ በጣም የምትጨፈር፣ በጣም አማርኛም ትሰራለች፣ ግን ሞር ትግርኛ ላይ ነው የምትሰራው እና አሁን አግብታለች። እንደውም ሽምግልና ተልኮላታል ነው በጣም መወዳት ነው። ሽምግልናውን በቲክቶክ አይደሽ? አዎ በሄድማ ደስ ይለኝ እና በቲያትር ደግሞ ብዙ ሰዎች አሉ፣ ግን እንትናን በጣም ነው የምወደው። ማነው? ሰለሞንን በጣም በጣም እውነት። ከሴት ደግሞ ሰላምን በጣም ነው አሪፍ ነች። በጣም ጥሩ ነው የምትሰራው ስራዎቿ። በቃ የትርፍ ጊዜሽ እንዴት ነው የምታሳልፊው? ትርፍ ጊዜ እውነት ለመናገር ትርፍ ጊዜ የለኝም። እንትን ነው ዶርምም ልጆች ስላሉ ምናምን ነገር ብዙ ጊዜ እኔ መከፋት የሚባል ነገር ባጠገቤ አያልፍም። እንዲሁ መሳቅ ነው መጫወት ነው። እኔ ዝም ካልኩ በቃ ምን ሆና ነው ዛሬ ታማ ነው የሆነ ነገር ነው የሚባለው። እንዳልኩ በቃ እንደ ዶርም ውስጥ እውነት ለመናገር ይመሰክራሉ እነሱ ቢኖሩ መሰክሩ። ዶርም ውስጥ ይሆናላ በቃ በጣም ተባብረን ነው የምንኖረው፣ አንድ ላይ ተሳስረንና ሁላችንም ሸገር ነው ከሸገር ነው የመጣ ነው እና በቃ አንዷን ስናረቅ አንዷን ስናረቅ አንቺ እንደዚህ አርቂ አንቺ እንደዛ ወይስ ልብስ ስናጥ ተጋግዘን ነው። እኔ ደግሞ ማግዛቸው በፀጉር በመስራት ነው። ያንቺ ስራ ፀጉር መስራት ትልቅ ግልግል ነው። ሁላችሁም የራሳችሁን እንትን አላችሁ ሚና ውስጥ ዶርም ውስጥም የሚሰሩ ስራዎች አንዷ ልብስ ታጥባለች፣ አንዷ ፀጉር እና አንቺ አንዷ ትላና ካለች በጣም አሪፍ። ሙሉ ሸገሪያን ሲሆናችሁት ከአንድ ሰፈር ነው ወይስ እንደ ሸገር? ከአንድ ሰፈር ሳይሆን እኔና የሆነች ልጅ አንድ ላይ ነው የመጣ ነው። ቃልን ታውቃታለህ? አንድ ከሷ ጋር አንድ ላይ ነው የመጣ ነው። ከትምህርት ቤትም አንድ ላይ ነው የመጣ ነው። ሌሎቹ ግን ከሌላ ናቸው። ግን ተዋውቀን ምናምን ተሰበሰበ። ታውቃችሁ እንዴት ታውቃችሁ? ግን እስኪ አጀማመራችሁ እንዴት ነው? በክላስ ነው ወይስ በሰው ነው?
በሰው አሁን እሷ እኮ ከሸገር ነው የመጣችው። እሷ እንዴት አንዷ ከሎካል ጋር ነበር ግንኙነቷ። ከዛ ከሸገር ነው የመጣችው ምናምን ሲባል ወደኛ ሰብሰብ አደረግናት። ሰብሰብ ባልን ተሰበሰብን። የሆነ ሙድ ሲገጥም ደግሞ ጥሩ ነው። በቃ አንቺ እንደዚህ ያደርግሽ፣ አንቺ ትብሺ፣ አንቺ ትብስ ተባብለህ ነው የምትኖረው። ሙድ ሲገጥምና አሪፍ ነው። አንጣላም። ዶርም ውስጥ መጣላት የለም። አራት ናችሁ? ስድስት? አምስት ናቸው። በጣም ደስታ አላችሁ ነው አንድ ላይ ማለት ነው። የሆኑ ደግሞ የሚመሳሰሉ መንታዎችም አሉን። እናቀርባቸዋለን። መንታ ኖርማል መንታ ናቸው ወይስ ነው? በጣም ነው የሚመሳሰለው። የትኛዋ ነች የትኛዋ የሚለው ላይ አላውቅም። ሁለቱንም ጋብዘናቸው አንዷ ሁለቴ ልመጣ ትችላለች። ብርና ሰዓትሽን እንዴት ነው ማኔጅ የምታደርጊው? ማኔጅ አልሆኑ ያሉን ሰዎች ቢኖሩ ብር በጣም አጥፊ ሰው ነኝ። ብር ኤክስትራቫጋንት በስመ አብ። በተለይ በምግብ ዙሪያ እኔ ምግብ ከተገኘ አጠፋለሁ፣ ችግር የለብኝ። በሌላ ነገር አላጠፋም፣ በምግብ ነው። ብርሽ የሚያልቀው በምግብ ነው። የአንዳንዶቻችን በልብስ ነው። እኔ ምግብ በጣም ነው የምወደው። በጣም የምግብ አድናቂ ነኝ። ፉዲ ነሽ ማለት ነው። እንውጣ ነው በቃ ብር እንውጣ እንጂ እንብላ። የአንቺ ፌቨራይት ፉድ ምንድን ነው? እንጀራ ብዙ አይደለም ግን ያለቀ ምግብ ያለቀ ምግብ ነው። ምን በዳቦ ነው የምትበይው? አይ እንትን እነዚህ በርገር ፒዛዎች በጣም በርገር ነው በቃ እንጂ ፌቨራይት ሁሌ በርገር ብትበይ በቃ በርገር ጋብዟል። አዎ ጋብዝኝ እስኪ። ቅርባ የሆናችሁ ሰዎች የዶርም ልጆች አብራችሁ ሄዳችሁ ነው የምትበሉት? አዎ አንድ ላይ እንሄዳለን፣ እንበላለን። ሲያልቅ ብር ሲጠረረባችሁ ነው፣ ሲኖር ግን ትሄዳላችሁ? አዎ ሲጠርማ ያው ከ31 ከ1 እስከ 5 ድረስ ውጪ ናቸው። ውጪ ነው 25ቱን ቀን እስከ 30 ያለው እንትን ብር እኩል ነው የሚላክላችሁ ወይስ አንዷ ሲኖራት አንዷ አይኖራትም? የተለያየ ቀን በነገራችን ላይ በ30 ብዙ ጊዜ ይላካል። ግን አንዳንድ ሰው ደሞዝ ደግሞ የሆነ ይቆይ የለ የአንዳንድ ሰው ብር እንደዚህ ይቆያል። እንደተመቻቸው ነውና ከዛ ያለው ሰው ይሰጣትና ከዛ ሲመጣ መጥታት ሰጣለች። አብዛኛውን ጊዜ እኩል ነው የሚመጣው። እኩል ነው። አዎ ብዙ ጊዜ ከእናንተ ጓደኞች አሁን አንቺ ነሽ በጣም ኤክስትራቫጋንት? እኔ በጣም አጥፊ ነኝ። ወይኔ ጉዴ። ብቻ ተለምጄዋለሽ። አሁን 1-2 ዓመት ምናምን ስትፈጪ በነገራችን ላይ አንደኛ ዓመት ነች ከኛ ባች 1 ዓመት ወደኋላ ነች። 1 ዓመት ኤክስፒሪየንስ አድርገናል ከሷ ይበለጠና እንመክርሻለን። ምክር ሰጠናት። ተስተካከላለሽ። አይዞሽ። ብቸኝነትን እንዴት ታይዋለሽ? በጣም የምፈራው ነገር ነው። አልወድም። ብቻዬን ነው በጣም አልወድም። በጣም ነው የምጠላው። ብቻዬን ከሆንኩ የማይሆን ሀሳቦች ነው የሚመጡልኝ። በቃ ጭንቅ የሆኑ ሀሳቦች። ብቻዬን መሆን አልወድም። ብቻዬን ላለመሆን በጣም ብዙ ነገር እጠራለሁ። በጣም ብዙ ነገር ሰዎችን ለመያዝ እሞክራለሁ። ብቸኝነት አትኑ፣ ብቻችሁን አትኑ። ሲጀመር ነው ብቻችሁን መሆን የለባችሁ። ሰው እንደምታዩ እስካሁን የነበረን ፓስት እና ፕሬዘንት ጥያቄዎቻችን ጨርሰን ወደ ፊውቸር ገብተናል። ከፊውቸሩ የመጀመሪያው ጥያቄ የሚሆነው ለቀጣይ 10 ዓመታት ምን አይነት እቅዶች አሉሽ? 10 ዓመት ባይረዝምም ግን እንደ ሾርት እቅዳችን እንዳልኩ ቀጣይ ዓመት ስመጣ ስራዎችን ይዤ እመጣለሁ። ያ ስራ በተሳካ ሁኔታ ከእግዚአብሔር ጋር ከተሳካልኝ እዚህ ሀገር 4 ዓመት ይቀረኛል። ካሁን በኋላ ኢንጂነሪንግ 4 ዓመት ይቀረኛል። 1 ዓመት ከተጨመረ 5 ዓመት ማለት ነው። ኢንጂነር ነው የምትሆኚ? እሱን አልጠይቃችኝ ወረድ ኢንጂነር ነው። 4 ዓመት ይቀረኛልና በዛ እቅድ ውስጥ እዚህ ይዤ በሚመጣው ስራ እርግጠኛ ነኝ አሶሳ ማህበረሰብ በደንብ ያስተናግደኛል። በዛ በደንብ ተስተናግጄ የተሻለ ነገር ይዤ ያ መሄድ ነው። አሶሳ ደግሞ ለስራ በጣም ጥሩ የሆነና ማህበረሰቡ ራሱ በጣም እዚሁ እንዳልቀር ነው የምፈራው እኔ የምር እግዚአብሔር። ሰዎቹ በጣም ደስ የሚል እኔ እንዴት ብዬ ልንገር፣ አሁን በተለያየ ቦታ እየሄድኩ ስራ ሰራ በቃ ቁሜ ሁላ እያጓሮሽኝ ነው ስራ የምሰራው እና በጣም ደስ የሚሉ ሰዎች ናቸው። ስለ ኢንጂነሪንግ እስኪ እንኳን መጣችሁበትና ምን አነሳሳ ኢንጂነር ነው? ምን አነሳሳ?
እውነት ለመናገር ከሶሻል ነበር መግባት የምፈልገው። ከሶሻል በጂኦግራፊ ምክንያት ነው የወጣሁት። ጂኦግራፊ በጣም ጠላው ትምህርት ነው፣ አልወደውም። ከሱ ወጥቼ ናቹራል ገብቼ ደግሞ ቁጥር ነክ ነገሮች በጣም ነው የምወደው። በጣም የማትስ እናት ነበር የሚሉኝ እንደውም ሃይስኩል ስንማር ማዘር ኦፍ ማትስ እባክሽ ነይ እስኪ እቺን ነገር ብቻ ኤክሰናት ገብዳቸው ወይን ፈልገን የምር አንቺ የሚያስጠናሽ ሰው አለ ምናምን ወንድም አለሽ ምናምን ይሉኛል። እና በዛ ምክንያት ያው ናቹራል ገባው። አሁን ደግሞ ናቹራል ስገባ ደግሞ ምን ልማርሽ አይቲ ደህና ነኝ፣ ፕሮግራሚንግ እሰራለሁ ማለት ደህና ነኝ፣ ይገባኛል ትንሽ። ግን ስታስበው ደግሞ ኢንጂነሪንግ የገባሁበት ኮንስትራክሽን ኤንድ ማኔጅመንት ነው መግባት የምፈልገው። ኮንስትራክሽን ኤንድ ማኔጅመንት ደግሞ ደስ ካጠናሁትም አንፃር ከስለሱ አሪፍ ነው፣ ለሴቶች አሪፍ ነው። የግድ እንትን ሳይት መውጣት የለብህም። እስቲ የተለያዩ ቦታዎች ማኔጅመንቱን መቀጠር ይችላል። አካውንቲንግም አለው እዛው ላይ እና በዛ ሲቪ የተለያዩ ስራዎች መቀጠር ይችላል። ቦታ ሲቲ ሆነሽ መስራት ትችላለሽ። ያ በዛ ጨረታ ምናምን ነው በቃ ማሸነፍና አንስራሽ በዛ ምክንያት ነው። ኮተም ነሽ ማለት ነው። ለወደፊት ልትኖሪባት ፈልጊያት ሀገር ወይ ከተማ እንደ ዓለም ማለት ነው። እንደ ዓለም ኢስታንቡል ኢስታንቡል በጣም ቃና ነው። ለዚህ ላተጠያቂ ከቃና በፊት ባይዘው የሆኑ እንትኖች ነበሩ አይደል? ቻናሎች ነበሩ። ያው የህንዶች አይደሉ ታዲያ? ከዛ በፊት ያሉት የድሮ ሌላ ነበሩ። ባይዘው ቱርክኛ በጣም እውነት መልመድ የሚፈልገው ቋንቋ ነው ማለት ሲያወሩት ደስ ይለኛል። እና እንደገና ያው ቃናም ተጽዕኖ አለበት። በአማርኛ ሲተረጎምልን ደግሞ ደስ ይላል። በጣም ደስ ይላል። ሙቪ ምናምን የካሜራው ምናምን ነገሩ ሰፈራቸው እንቺ እንትኗ ትመቸ ብርጭቆ ሲኒ ሻይ የሚጠጡባት ያለች ኩኪስ ምናምን በቃ ጭንቀት የለም እነሱ ጋርና ደስ የሚል ነገር አለ እነሱ ያ ነገር ነው ያነሳሳሽ። ከቃና በፊት ያለው ነገር ምናምን ነገር ቃና ተጨምሮበት አንቺ ኢስታንቡል ስባሻለች ያርግልሽ ብለሽ 30 ላይ ኢስታንቡል መተን ነው ኢንተርቪው እናረጋት ከ12 ዓመታት በኋላ ማለት ነው። ኢንተርቪው እናረግልሻለን ማለት ነው። ሁለተኛ ኢንተርቪው እናረግልሻለን። 2030 ላይ የት እና ምን አይነት ሁኔታ ላይ የምናገኝሽ ይመስልሻል? ኢስታንቡል ነው አሁን ምንድነው 18 12 ዓመታት 12 በስመ አብ መሬዛኔማ ትልቅ ቦታ ደርሼ ታገኙኛላችሁ። እውነት ብቻ እድሜና ጤና ይስጠን። ገምቺ ወይ ኢስታንቡል ወይ አዲስ ወይ የሆነ ቦታ ብለሽ ገምቺ። ኢስታንቡል በይ በቃ ኢስታንቡል ነው የምታገኙ ሲጀመር። እስከዛ ግን ልጆቼ ጋር ጥሩ ባርክ ሰጠኝ ነው ጥሩ ባለቤቴ ጋር ታገኙኛላችሁ። ጀስት እርግጠኛ ነኝ በዚህ አርት እሄዳለሁ፣ በአርቴ እሄዳለሁ አድርጋለሁ እና ታገኙኛላችሁ እርግጠኛ ነኝ። እዛ በጣም ጥሩ ቦታ ትልቅ ቦታ እንደምናገኝሽ ትልቅ ተስፋ አለ። ፌስ ኦፍ ኢትዮጵያ ነው መሆኑ የዛን ጊዜ በቆይ በፀጉር ምናምን ስራ ነው ወይስ በነዛ በአርቲስትነቱ በየትኛው እንጠብቅሽ? እሱ እኮ ነው ከባዱ ነገር። ግን በቃ በአንዱ እሄዳለሁ ግን አንዱ ላይ ወስኝሽ እወስናለሁ። አሁን ቀጣይ ዓመት ላይ በጣም ጎበዝ የሆንሽበትን መርጠሽ አንዱ ላይ ወስኝ። ምክንያቱም እዚህ ስትይ እንዲህ ማካሄድ አይቻልም፣ ግን አንዱ ላይ ፎከስ ካረሽ ትጥሻለሽ። እርግጠኛ ነኝ ቀጣይ ዓመት ለመወሰን ምናምን ሞክሪ። ሁለት ያባረረ አንድ አይዝም ምናምን እውነት ነው። ከሁለቱም ግማሽ ከምትሆኚ ከአንዱ ሙሉ ትሆኚ ከበደ። ቀጣይ ስናገኝሽ ዛኔ ስንት ልጆች ምናምን እንዲኖርሽ ትፈልጊያለሽ? 4 ምን አይነት ፋሚሊ? ደስ የሚል ፋሚሊ 4 ልጆች። ለኔ 4 ልጆች በቂ ነው ብዬ ነው የማስበው። 4 ልጆች 2 ወንድ 2 ሴት ምናምን ነው ወይስ እንደዛ? ችግር የለውም 4 ማለት። ኧረ በስመ አብ ለምን 4 እንደዛ ኖርማል ነው። 4ቱም ወንድ ነው። ኧረ የምን ወንድ ነው? ሴት ይሁኑልኝ። ሁሉም ሴት ይሻላል። እሺ ሁሉም 4ቱም ሴት ከሆኑ መቻል ሴት ከሆኑ ደስ ይለኛል፣ ግን 4ቱም ወንድ ከሆኑ ደስ አይለኝም። አሁን ይኸውልሽ ብዙ ሰዎች አሉ 4 3 ብለው ወስነው ከዛ 3ቱም ወንድ ሲሆንባቸው አይ አንድ ጨምረን ሴት ምናምን እያሉ ይሄዳሉ። ሊሄድ ይችላል አይታወቅም። እንደገና ደግሞ ከሚሰጥ ከአብሮ ከሚሆን ሰው ግን ሰው አንፃር ይወሰናል። ሰው ልታገባት ልትጀነጀናት ያሰብከው ሰውዬ
ካሁን ሳትጀምር በፊት ወቀ እንትን ግን ያጋጥማል። እኔ አሁን የሚያጋጥመኝ ብዙ ሴት ምናምን ያለበት ነው እንጂ ብዙ ወንድ ምናምን ያለበት አያጋጥመኝም። አለ እኔ ወንድም አጋጥሞኛል። ብዙ ሴት ነው የመጨረሻ ሴት የምትሆንበት አጋጣሚ አለ። አዎ የመጨረሻ ምናምን እንደዛ የሚሆንበት አለ። አሁን አክስቴ አለች ወንድ 3 ወንድ ወልዳ አዛውን ሴት ወለደች ተሳካላት። አዎ ባለቀ ሰዓት። አዎ እንዳልሽ ክራይቴሪያ ያለሽ ወደፊቱ ባልሽ ለወደፊቱ አይ እባክህን ከቻልክ እንደ ዘመኑ ሰው እንዳትሆን ማለቴ ይሆናል። አሁን ላይ እኮ በጣም የተበላሸ እኮ ነው ጊዜው። እሷ እንደዚህ ካልሆነች እንደዚህ አንሆንም፣ እሷ እንደዚህ ካላረገች እንደዚህ አናረግም። እውነት ለመናገር ተንከባካቢ መሆን አለበት። ተንከባካቢ ሰው ትወዳለች ሴት ልጅ ተንከባካቢ ሆኖ ሞር ደግሞ እውነት ለመናገር እኔ ለዛ ሰው ነው የምናረገው ብዬ አላስብም። ለፍቅር ብለን ነው የምናረገው እና ብትንከባከባት ምንም አትሆንም። አንቺም የሱን እንክብካቤ ብትረጂው አሪፍ ነው። ፍቅራችሁ ይቻቻል ነው ባላንስ ዳርጉት። እንደዛ አይነት ሰው ቢሆን ደስ ይለኛል። ትዕግስተኛ ሰው ወይ በጣም ጠባቂ ሰው መሆን አለበት። እኔ ትዕግስተኛ ሰው በጣም ነው የምወደው። ትዕግስት የሌለው ሰው እኔንም ሊያገኘኝም አይችልም። አንደኛ እኔ እንደምታቀኝ በጣም ብዙ እዚህ ጋር ሆኜ አሁን አንተ ጋር ሆኜ እንደዚህ ያወራው በሌላ ነገር ላስብ ይችላል። ሌላ ብዙ ሀሳቦች ይኖሩኛልና እነዛን ነገሮች የሚታገስ ሰው መሆን አለበት። ያ ክራይቴሪያ የለሽም ፊዚካሊ ምናምን ነገር እንደዛ ረዘም ያለ ሰው ቢሆን ጥሩ ነው። ግን ሞር እኔ ፀጉር የሚያሳድግ ሰው አይደለም። ፀጉር የሚያሳድግ ሰው ብዙም አይደለም። እንዴት አንቺ የፀጉር ሰራተኛ ሆነሽ ሲያድግ ነው እንደው አሰሪው ከወንድ አይነፋም አይነት ስታፍ ነው። እኔ ወንድ ፀጉር የሚያሳድግ ሴት በሴት ነው ፀጉር የምትለው። ፋይናንሻልስ በሱ ጉዳይ ችግር የለብኝም። እኔ ግን እናገኛለን የሚል ሰው መሆን አለበት። ተስፋ ማድረግ ሰው አለ። እንደዛ መሆን አለበት። ይሞክር ሚጥር ተስፋ ያለው ሰው ከዛሬ ነገ ይሻሻላል ብሎ የሚኖር ሰው ነው የሚመቻት። በጣፋንታ ታምኛለሽ? አዎ አሁን በጣፋንታ ገብቶሻል? ጣፋንታ ምንድነው? ጣፋንታ መጀመሪያ በጣፋንታ በብዙ ዙሪያ ነው አይደል? በምንኛው ዙሪያ ነው? ጣፋንታ ማለት በቃ በእድል ምናምን ታምኛለሽ? አዎ በጣም እድል የ40 ቀን እድሌ ነው የ80 ቀን እድሌ ነው ምናምን በዚህ የሆነ ነገር መሆን ነው። ስለዚህ እሱ ነው መሆኑ እሱ ላይ ምናምን ነው የምትይው ወይስ የተጻፈልኝ እኔ ራሴ ነኝ የምጽፈው? እዚህ ጋር አንድ የሚጻረን ሀሳብ አለ። እኛን የምንጽፈው እንጂ እሱ ጽፎ አይደለም ያስቀመጠልን። እኔ በዛ ነው ማምነው። ህይወታችንን እኛን የምንጽፈው አሁን እሱ የሚጽፍልን እዚህ እስከመጣን ድረስ ያለውን ነው እንጂ እዚህ ከመጣን በኋላ ያለውን እኛን የምንጽፈው። አሁን ለምሳሌ እኔ አሁን ሰው ብገድል ግደይ ብሎ ጽፎልኝ ነው እንደዛ አይደለም። እኛ ራሳችን እንምጣ። አሁን ጣፋንታ እኔ ያምናለሁ ያልኳችሁ በምንድን ነው? አንዳንድ በሚፈጠሩ ነገሮች፣ ክስተቶች፣ አጋጣሚዎች በሚላቸው ነገሮች በነዛ አምናለሁ እንጂ ታሪክ ባይዘው ራሳችን ነው የምንጽፈው። እውነት ለመናገር ራሳችን ነው የምንጽፈው። አሶሳ ማምጣት የተሰጠን እድል ያ ጉዞዬ ነው፣ የህይወት ጉዞዬ ነው። ህይወት ናት ያቺ ህይወት ራሷ ትወስድሃለች። እዛ ጋር ግን እኔ አሶሳ ብዬ እዛ ጋር ወስኜ እኔ እሄዳለሁ ሪሚዲያል እሄዳለሁ ብዬ ወስኜ በእንትን ባልኖር ኖሮ እዚህ አልመጣም ነበር። አሶሳን እኮ የመጣሽው ራስሽ ጽፈሽ ሳይሆን እድልሽ ነው። ለምሳሌ አሁን እድል ቢኖርሽ እና ጣፋንታሽ የተጻፈው አዲስ አበባ ዩኒቨርሲቲ ቢሆን አዲስ አበባ ነበር የሚደርስሽ። ጣፋንታሽ አይደለም አዲስ አበባ። ነገር ግን እዚህ የምታረጊው ነገር ጣፋንታ መምጣትሽ አሶሳ መምጣትሽ ጣፋንታሽ ነው። ግን እዚህ የምታረጊው ነገር እንደ የትኛውም ግቢ መስራት እንደምትችይው መስራት ትችያለሽ። ጊዜሽን ተጠቅመሽ ትላልቅ ነገሮችን የትም መድረስ ትችያለሽ። ያን ነገር ምሳሌው ግን አንቺ ነሽ። አሶሳ መጣሁኝ ወይ ደግሞ የሆነ አዲስ አበባ ዩኒቨርሲቲ ነበር መሄድ የፈለግሽው እዛ አልደረስኩም ብለሽ ጣፋንታዬ በቃ እንትን ማለት ነው። ሰርድ ነው እንግዲህ ሰርድ ጄኔሬሽን ነውና እዚህ ደረሰኝ ብለሽ ተስፋ ቆርጠሽ የምትቀመጪ ከሆነ የበለጠ እንትን የምትሆኚ ይሆናል፣ የሆነ የምትደክሚ ይሆናል። ነገር ግን እንደ ማንኛውም እንደ ፈርስት ጄኔሬሽን ግቢ እንዳለሽ ሰው ጠንክረሽ ምሳሌ ከሆነ ትልቅ ነገር መስራት ትችላለሽ። ሰው ምን እድል ነው ያ አይደለ? በእድላችን ማመን አለብን ሲጀመር
እኮ እድልን ወደ አንቺ ወደ ምትፈልጊው ነገር መቀየር። ስለዚህ ያን ያህል ተጽዕኖ አይፈጥርም ነው ሀሳባችን። አንቺ መሆን የምትፈልጊው አዲስ አበባ ዩኒቨርሲቲ መግባት ፈልገሽ በእድል አሶሳ ከገባሽ አዲስ አበባ ዩኒቨርሲቲ ገብተሽ ማድረግ የምትፈልጊውን እዚህ ካረግሽው ያው ነው። ስለዚህ ያ ጣፋንታው እድሉ ያን ያህል እንትን ማተር አያደርግም። ያንቺ ስራ ነው ዋናው ጎልሽ ጋር የሚያደርስሽ። አዎ ጎላችን ጋር የምንደርሰው የተሰጠን ነገር ስንቀበል ነው። ማንኛውም ነገር ደፈር ብለን መሞከር አለብን። ድፍረት የተሰጠን ነገር አምነን መቀበል። አሁን ለምሳሌ እኛ ከምንሰራውና እኛ ሶስታችን እዚህ ጋር ባለነው ራሱ ብዙ ነገር ሊሰጠን ይችላል አይደል? ብዙ አይዲያ ሊሰጠን ይችላል። ያን ነገር ተቀብለን ጥሩን በጥሩ ውስጥ ማዋል፣ መጥፎውን ደግሞ አስተካክሎ መገኘት የኛ ነገር ነው አይደል? ሰው መቀበል እስከሆነ ድረስ ተቀብሎ በጥሩ እኛ በፈለግነው ነገር ማዋል ነው ብዬ ነው የማስበው። ዋናው እቅድሽ ያልሻቸው እነዚህ እቅዶች ዋናው እቅድሽ በመጀመሪያ በትምህርቱ ነው ወይስ እዚህ በጎን ለጎን የምትሰሪው ስራ ትልቅ ቦታ መድረስ ነው ወይስ ይሄ በኢንጂነሪንጉ መስራት ነው? እስኪ ዋናው አንደኛ ላይ አንደኛ ላይ የማደርገው ትምህርቴን ነው። ትምህርትሽን? ምክንያቱም እናቴ መጀመሪያ አልመጣም ብዬ እንትን ስላት የሆነ ቃል ተናግራኝ ነበረ። እኛ ገንዘብን አይተናል፣ ማጣትን አይተናል፣ ማግኘትን አይተናል፣ ጋብቻን አይተናል፣ መውለድን አይተናል። እኛ ራሳችን ኑረናል። አሁን የቀረን ያንቺ በመጀመሪያ ደረጃ ያንቺ ምርቃት ነው። ገብቶሃል? እኛ እንደዚህ ታስተምረናት እኮ እዚህ ጋር ደረሰችልን የምንላት ልጃችን መርቃቷ ነው የደረሰን እየቀረን ያሉ። ስለዚህ ያ በመጀመሪያ ደረጃ መመረቅ አለብኝ ያረቃልና ንግግር ነው እና መመረቅ አለብኝ በመጀመሪያ ደረጃ። ግን መረቃለሁ ማለት ደግሞ ጀስት በዛ ብቻ ሄዳለሁ ማለት ሳይሆን ይሄ ግን ለዚህ ብዬ ግን ይሄኛውን አልተውም። ዋናው ፎከስ የምታረጊበት ይሄኛው ላይ ነው ማለት ነው። ይሄኛው ነገር ባይሳካ ተመረቀሽ ወይ ስራ የምታጪ ከሆነ ወይ ፕላን ቢ ፕላን ሲ ያረግሻቸው ነገሮች ምንድን ናቸው? እንደዛ እንኳን እንጃ ግን አስቤው አላውቅም። ግን ተመርቄ ደግሞ ስራ ባላገኝም ብዬ የማስበው የራሴን ነገር ነው። በቃ ይሄ ያልኳቸውን ነገሮች እነዚህ ነገር በቃ ራሴን ነገር ስላለኝ እርግጠኛ ነኝ ተስፋ አልቆርጥም በእነሱ ደግሞ። በጣም አሪፍ። ዋናው ሀሳብሽ መመረቅ ነው። ከዛ ከተመረቅሽ በኋላ ወደ ራስሽ ሙያ መግባት። ስራ ቢኖር በዚህ ስራ ካገኘሽ ትሰራለች፣ ካልተገኘ ግን ይሄ ባልሽው ነገር እዚህ በምታዳብሪው ነገር አሁን በዚህ 4 ዓመታት ውስጥ በጣም አሪፍ አድርገሽ ታዳብራለሽ ብለን ተስፋ እናደርጋለን። እንደዚህ በአርቱ በምናምኑ እና በሱ ነገር መስራት ትጀምሪያለሽ ባይሳካ። በጣም አሪፍ ሰው መዲና ስልሽ ግን እንትን ስምሽን ማን ሰየመልሽ? ቅድም ነግሬሻለሁ ደስ የሚል ስም ያለሽ እና የሙስሊም ስም ነው ደግሞ ይመስለው። ከዮርዲ ጋር ደግሞ ዮርዲ እንዴት ስለ ስምሽ አንዳንድ ነገር አጫውሽኝ። እሺ አባቴን ያወጣልኝ መዲና ብሎ መዲና ሲለኝ መጀመሪያ ትግራይ ያለን መድኃኒት ነበር ስሜ። መድኃኒት እና አለው አክሰንት ይሆናል ድምፅ አወጣጡ። አዎ መድኃኒት አርላይ መድኃኒት ነውና ወደ ወሎ ሲሄድ ወሎ ደግሞ ታውቃለህ ብዙ ሰው ተቀላቅሎ ነው የሚኖርበት ሙስሊሙ ክርስቲያኑ እና ወሎ ሂጄ ነበር ብያለሁ። ኮምቦልቻ በርበሬ ወንዝ አካባቢ ነበር የምንኖረውና እዛ መጀመሪያ እዛ ነበር ያስመዘገቡኝ አንደኛ ክፍል። እዛ ስመዘገብ አባቴ ነበር ያስመዘገበ። ከዛ መድኃኒት ሲላቸው ማን መዲና አሉት። አዎ በቃ መዲና በቃ እንደዚህ እንዳጋጣሚ ነው። አዎ በቃ መዲና አሉት። መዲና ብሎ ጻፍ ጸደቀ። ከዛ የወዲ አያቴ ናት ያወጣችልኝ ዮርዳኖስ ብላ እና እንዲቀየር ትፈልግ ነበረ። እኔ ደግሞ አልተሳካልኝም። ያው በፍርድ ቤት ወረቀት ነው ያስፈልግ የለም ስም መቀየር በጣም አዛ ነው። አዎ በጣም እንዴ አይሆንም ስም መቀየር። እኛ የሚኒስትሪ ምናምን ቀን ነበረ ያሰበው ከዛ በፊት ከሚኒስትሪ በፊት የሆነ ቀለም ልጆች ያሉት ምናምን በኬ ቤት በደብሊው ቤት ከሆነ ስማችንን ደብሊው የማረግኛ ኤ ነበር ላስቀይረ ያሰብኩት። አባቴ ማስቀይረው ቀለም ልጆች ኤ ላይ ነበሩ። ኤ የተባሉ ሰዎች የሚሰሩ ናቸው እኛ ጋር በጣም እና ኤ ጋር እንዲህ ጎንሽ ያለው ሰውዬ በኤ ከሆነ ታገኘዋለሽ። ስለዚህ ሰራይልሽ ስለዚህ ወደ ያስቀይር ተባልኩኝ። ሞከርኩኝ ሄድኩኝ። እዛ ዋናው ርዕሰ መምህር አለ ከሱ ቀጥሎ ያለው ሰውዬ
ስግጥ አለብኝ። አይቻልም ሲጀመር። ኧረ ሲጀመር የፍርድ ቤት ወረቀት አምጪ ምናምን ተባልኩኝ። ነው ከባድ። ግን የዛኔ በጣም ፈራ ነበር ማለት ነው። 8ኛ ክፍል እኔ ያን ለፈተና ብለን ስም እስከ ማስቀየር ነው። እኔ እንደዛ ነው የመሰላቸው። እኛ ደግሞ አሁን የወሰን ያልኩ እንግዲህ በጣም ጎበዝ ተማሪ ነበርና እኔ በእርግጥ ለሱ ብዬ አይደለም ችግር የለብኝም በእንትን ጉዳይ፣ ግን ስሜ ግድ መቀየር ነበረበትና በቃ አስቀይሩ ምናምን ሲሉኝ ቤት እሺ ብዬ ከዛ ነው የምንጀምረው አይደለ ስላቸው የፍርድ ቤት ምናምን ሲሉኝ ኧረ አይደለም እሷማ ለዚህ ብላ ሳይሆን ከሱ ጋር መቀመጥ ፈልጋ ነው። በቃ እልህ ያዘኝ በቃ እልህ ያዘኝ ተውኩት በቃ። ከባድ ነው ስም ካሁን በኋላ እንኳን ከሚኒስትሪ በኋላ እኮ ወፍኮ ከዛ በኋላ ችግር አይ ግን በጣም የዛኔ የመጀመሪያም ስለሆነ ፈሪ ነበርን። ለዛ ኧረ ያኔ በጣም ፈሪ ነን እንጂ ምንም የምናውቀው ነገር የለም። ፍርድ ቤት ምን አላት የሆነ ነገር ምን አላት? ሰው ራሱ ይተባበርሻል። ኖርማል እኮ ያኔ እንትን ምናምን ስለነበረ ብቻ እንደዚህ እያልን ለገስታችን ይህ ለሚመጣው እንግዳችን የምናቀርበውን ጥያቄዎቻችን ጨርሰን አሁን ደግሞ እድል የምንሰጥበት ጊዜ ላይ ደርሰናል። የምንሰጠው እድል 2030 ለምታገኘው ላይክ መድኃኒት በዮርዲ ስለማግሽ ቆይ አሁን የመታወቂያሽ መዲና ጸደቀ በቃ? አዎ ጸደቀ። መዲና እንዴ እኮ በዮርዲ ሲጀመር የሆነ ቀን መዲና ስትል ይጅራን ይገባል። ትምህርት ቤት አንደኛ ክፍል ስትመዘገቢ መድኃኒት ነበርሽ? አዎ። ከዛ መዲና እንዴት ሆነ? አሁን መዲና ወሎ ነው የተመዘገብኩት አንደኛ ክፍል ስመዘገብ። ከዛ መድኃኒት ሲላቸው እነሱ መድኃኒት ብለው መጻፍ አይደለም መዲና በስ ወሎ ጋር መድኃኒት አያውቁም። መድኃኒት የሚባል ስም አያውቁም። ስለዚህ መዲና ብለው ጻፉት። በዛው ቀረ። በአጋጣሚ ደግሞ አባቴ ሙስሊም ስለነበረ በዛው ቀረ። በቃ ተው ነው በቃ መዲና ይሁን ለምን ተዋችሁ? ያቺ አክሰንት መሳሳት በቃ ብዙ ነገር ሰው 2030 ለምታገኙ መዲና መልእክት እንድታስተላልፊ እድል እንሰጥሻለን። መድረኩ ያንቺ ነው። እሺ ያው 2030 ላይ የምናገኛት መዲና ብዙ ነገሮችን አልፋ እዛ ደረጃ ላይ እንደምትደርስ በጣም ተስፋ አደርጋለሁ። ሁኔታዎችን አልፋ እዚህ ጋር ያሉ ሁኔታዎችን አሁን የሚመጡ ሁኔታዎችን እግዚአብሔር ሀገራችን ሁኔታ ያረጋጋልን። የሀገራችን ሁኔታ ሲረጋጋ ነው እዛ ላይ መድረስ የምንችለውና ያንን ነገር አረጋግቶልን በሰላም ትምህርታችንን ጨርሰን ጉዞዋን ትጀምራለች፣ እዛ ላይም ትደርሳለች እና እባክሽ ታጋሽ ሁኚ፣ በጣም ትዕግስተኛ ሁኚ። አሁን ባለሽበት ሁኔታ ትዕግስተኛ ሁኚ እላለሁ ለራሴ። ትዕግስት የሚያስፈልግበት ሁኔታ ውስጥ ስላለው ትዕግስተኛ እንድሆን አስተላልፋለሁ እና በጣም ነው የምናፍቅሽ በጣም እና በጣም ነው የምወዳችሁ። እናንተንም ማመስገን የምትፈልጊው ሰው ምናምን ካለን በዚህ? እሺ በመጀመሪያ ደረጃ ሁላችንን የፈጠረን አንድ ፈጣሪ አለ። እሱን በጣም ነው የማመሰግነው። እኔ በፈጣሪ አምናለሁ። በጣም ነው የማመሰግነው። ሲቀጥል ቤተሰቦቼ ስለምታግዙኝ፣ ስለምታበረታቱኝ፣ ውሳኔዎችን ራሴ እንደወስን ስለምታደርጉኝ በጣም ነው የማመሰግነው። እርግጠኛ ነኝ ደግሞ አላሳፍራችሁም። በሶስተኛ ደረጃ ጓደኞቼ፣ አጠገቤ ለሚገኙ ሰዎች በሙሉ በጣም ነው የማመሰግነው። ለጥሩም ለመጥፎም በጣም ነው የማመሰግነው። በሶስተኛ ደረጃ እናንተንም በጣም ነው የማመሰግነው። እዚህ እንግዳ አድርጋችሁ ስለጋበዛችሁኝ በጣም ነው የማመሰግነው። ከዚህ በኋላ ደግሞ በትልቅ ደረጃ ተገናኝተን ብዙ ህይወት ነገር እንደምናቀራችሁ ተስፋ አደርጋለሁ። 2030 ሌሎች ኤክስፒሪየንሶች በእነዚህ 12 ዓመታት ውስጥ ያለፉትን ነገር እናወራለን። እነዚህ ደግሞ አሁን ያመሰገነች ምንም ሳይኖራት ራሱ በዚህ ምንም የትም ሳትደርስ ማለት ምንም ሳይኖር ማለት የትም ሳትደርስ ትንሽ ደረጃ ላይ ነች። ትልቅ ደረጃ ላይ ስትደርስ ደግሞ ትልቅ ታመሰግናቸዋለች በትልቁ ማለት ነው። ያው እኛ እዚህ ጋር አክብረሽን ፖድካስታችን ላይ በመገኘትሽ ከልብ ነው እናመሰግንሽ። አመሰግናለሁ። የእነሱ የጓደኞቿ የ8ኛ ክፍል አብራችሁ የተሰባሰቡት ነገር በጣም እሱ አፕሪሺየት ያሰላስላችኋል ወይ? እስከ መቼ የምትቆይ ይመስላችኋል እየተገናኛችሁ? ወይ እንቆያለን፣ እርግጠኛ ነኝ እንቆያለን። በህይወት ካለን ሁላችንም በህይወት ካለን እንገናኛለን። በጣም እርግጠኛ ነኝ። ፋሚሊ መመስረት ምናምን አይገድበንም። አንዱ አሁን አግብታ
ልጇን ይዛ መጣለች ምናምን ነገር ተስማላችሁ ማጫወት ምናምን ሲገናኝ በጣም ደስ የሚል ነገር አለ። ያበደ ነው። ሌሎቻችሁም ይሄን ቪዲዮ የምታዩት እንደዚህ አስቀጥሉት ከዶርም ሜቶቻችሁ ጋር ያበደ ነው። እንደዚህ አይነት ነገሮች በጣም ደስ የሚሉ ነገሮች ናቸው። ፖድካስታችን ለዛሬ የያዝነው ፕሮግራማችን 2030 ማለት ነው። 2030 የተባለው ለምንድን ነው? ያው ነው ከ20 እስከ 30 ድረስ ድሪማቸውን ስለሆነ የሚኖሯትን ከዛ የጀመሩበትና ፍጻሜያቸውን ነው። እኛም ኢንተርቪው የምናደርገው ሲጀምሩ የነበራቸው ሀሳብ ህልም አለ። ከዛ ደግሞ ደርሰውበታል አልደረሱበትም፣ አሳክቶታል አላሳኩትም የሚለውን ቼክ ለማድረግ ነው። 20 ላይ ጀምረናል፣ 30 ላይ እንገናኛለን። ይሄን ይመስል ነበረ። ያው አልተነሱም እንደዚህ አይነት ጥያቄዎች ቢነሱ ምናምን የምትዩ መነሳት ያሉባቸውን ሀሳቦች ያው ይሄ የ10 12 ዓመታት ነገሮች እቅዶች ስለሆኑ ያላነሳሻቸው ራሱ እንግዲህ አሁን በሀሳብሽ ላይ የመጣ ነገር ካለ ለመጨረሻ ጊዜ እድሉን እንስጥሽ። ያው ሁሉም ተነስተዋል እንደ ሀሳብ እንደ የግቢ ፖድካስት እንደመሆኑም አንፃርም የግቢ ላይፋቸውን እኔ አሁን ይሄንን ነው አሳልፍ ያለው የምለው ነገር የለኝም። ግን የግቢ ላይፍ ያላቸው በጣም ሰዎች ነካብን ብታረጓቸው ብዬ አስባለሁ። እነሱ ራሱ ፈልገው ቢመጡ ራሱ እናጋራለን ብለው ቢመጡ ራሱ በጣም አሪፍ ነውና ስለ ሀሳቦች በጣም እናመሰግናለን። ያው እኛም እያሰብንበት ያለው ነገር ነው። ትንሽ የግቢ ህይወትም ገባ ብለን የሆነ ኤክስፒሪየንሳቸውን ነካ ለማድረግ እንሞክራለን። ፎከስ ያደረግነው ፓስት እና ትንሽ የአሁኖቹ ላይ እና ፊውቸር ላይ ስለሆነ ነው። ያንን ከጊዜውም አንፃር ነው ያንን ነገር ያላካተነው። በቀጣይ እነዚህን ነገርም ያልሽውን ጥያቄም ሌሎች የሰጡንም አሉ። እነዚህን አካታች በሆነ መንገድ ለመመለስ እንሞክራለን። በቀጣይ ሳምንት በቀጣይ እንግዳ እስክንገናኝ ድረስ ሰላም ቆዩልን። ሰብስክራይብ እያደረጋችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንደተባለውም እኛ ሰብስክራይቦቻችን ራሱ እንወዳቸዋለን፣ ኬር እናደርጋለን ስለምታረጉት እና ወረቀት የምንሰጣቸው ሰዎች አሉና በወረቀቱ ያረጋችሁ ሰዎች ከልብ ልናመሰግን እንወዳለን። ስለ ወረቀት ሰብስክራይብ እንዲያደርጉ ወረቀት እንሰጣቸው አሉና በሱ ማያረጉ አሉ። ወረቀቱን ወስዶ ኪስ አድርገው ቁጭ ብሎ እዛው ይጠፋልና ወረቀቱ ወስዳችሁ ከኛ ተቀብላችሁ እናደርጋለን ብላችሁ የምታደርጉ ሰዎች ከልብ እናመሰግናለን። ሰብስክራይበር 150 ገብተናል። እንደዚህ እናደርጋለን። 2018 150 ወይ ከዛ በላይ እንወጣለን ማለት ነው። ሰላም ቆዩልን። ፒስ